ደንብ አርገህ ጥራን። ትናንት በጂ ወርድ ነበር ስትጠራን፣ ዛሬ ደግሞ ወሮሞ አትበል። ኦሮሞ ነን just like ከዛ ነው የሚነሳው አቲቲዩዱ። ለተፈጸመው ነገር ጋር ሳትደርስ መንገድ ላይ የሚሸጥ ድንች ልገዛ ስትሄድ ይላል የሚበላውን ድንች ሳይሆን ቀቅሎት አምጥቶ ያስቀመጠውን ሰው ቀድመህ ነው የሚባለው። ወደ መብላት ሳትገባ ከምትናገረው ነገር ሳልገባ በፊት በማንነቱ ያንን ማበረሰብ ጥራው። ወሮሞ የሚባል የለም፣ ኦሮሞ ነው። እንደዛ እኔ ካደረክ ከዛ ልነሳ። ስለ ምስራቅ ሸዋ ነው ያነሳው። በተለይ በጣም ደስ የሚለው ምስራቅ ሸዋ 7 ዓመት የሰራውበት ስለሆነ ይሄ መቂ የምታለው ቦሰት ምናምን ሶደሬ የምትለው ዶኒ ቦፋ የምትላቸው አካባቢዎች ላይ እዚህ ሊበን ጩቃላን ጨምሮ አንተ የምታነሳቸው ቦታዎች ላይ ከቀድሞውም ጀምሮ ሽፍታ የነበረበት ነው። ኢቭን በኢህአዴግም በደርግም በኃይለሥላሴም እዛ አካባቢ ላይ በደንብ ተደራጅቶ መንግስትንም የሚቃወም ራሱንም የሚያስከብር ስርዓትን የማይከተል ማአት በየግሩፑ የተደራጀ የሚያረጋል። ሶደሬን ያዘጋው እኮ ዲንቁን አባሮት የብልጽግና መንግስት ነው እንጂ ኦላ አይደለም። ሶደሬ ዛዳማ ዳር ላይ ድንቁን እንትን አርጎ ያሰ እንዲ ከዛ ቦታ እንዲሄድ አርጎት እዚህ አሜሪካ መጥቶ በስደት ኖሮ አሁን ወደዛ እንዲገባ የተደረገው በብልጽግና ነው እንጂ በኦላ አይደለም። ከዛ እንነሳ ይሄንን እንዳደረገ አርገ ከመታነሳ ሌላኛው ቡርቃ ያነሳቸው በኤቪደንስ የተነሱ 3 ኃይል አያል የሆኑ ነገሮችን አንስቷል። በኢኮኖሚው ረገድ፣ በፖለቲካው ረገድ እና ደግሞ በይሄ ኪሊንግ ስኳድ በሚጠፋ ህይወት ብዙ ዛጋ ያልተነሱ ነገሮች ደግሞ አሉ። ለምሳሌ ብልጽግና የሚጠቀምባቸው ኔክሮፖለቲክስ የሚባላል አንድ በጣም የሚታወቅ ሌንዴ የሚባል አፍሪካዊ የጻፈውን ማንበብ ትችላላችሁ። what is necropolitics ማለት ብልጽግና ከሚጠቀማቸው ሌሎች ስልቶች አንድን ማህበረሰብ ወይ ደግሞ አካባቢን አስጠግቶ ሌላውን ደግሞ ባዕድ አድርጎ እርስ በርስ እያጣላ የሚጠቀማቸው ነገሮች አሉት። በዛ ረገድ ህዝብ ለህዝብ ግንኙነቱ እንዳይኖር እያደረገ አማራን ከአማራ የአማራን ያንድን ወገን ከሌላው ጋር ኦሮሞን ያንድን ክፍለ ሀገር ከሌላው ጋር እያጣላ ያንን ስልት ነው የሚጠቀመው። ለምሳሌ የቦርደር ኮንፍሊክቶችን በመፍጠር የቦርደር ኮንፍሊክቶች በአገረ ስርዓቱ መፈታ የሆነው በፌዴሬሽን ምክር ቤቱ በህገ መንግስቱ መፈታት ያለባቸው ቦታዎች ላይ አውቆ ዝም ብሎ እንደ በፈር ዞን አድርጎ ያስቀምጣቸዋል። እንደ ጆከር ካርታ ሲያስፈልግ ይመዛታል ማለት ነው። የወልቃይትና የእንትና ጉዳይ ሶልቭ የማይደረገው ለፖለቲካ ነው የሚቀመጠው። እዚህ ጋር ስትመጣ ሶማሊያ ክልልና ኦሮሚያ ክልል ኦጋደን ክልል አካባቢ ያለው ቦርደር ሶልቭ የማይደረገው ለካርታ ነው የሚቀመጠው። አምጥተ ሱዳንና ኢትዮጵያ አካባቢ ያለውን የድንበርን ጉዳይ አንዳንድ ክልሎች አካባቢ ውስጥና ከውጭ የሚነሰቱ ነገሮች ለሚመዛቸውን ካርዶች ይጠቀማሉ። እነዛ በቡርቃ ቅድም ያልጠቀሳቸው ናቸው። እኚህ ደግሞ ምንን ያመጣሉ? የህዝብ ለህዝብ መሻከር ያመጣሉ። በዛ አኳኋን ደግሞ ፖለቲካቸውን ይጠቀማሉ። በዛን ሰዓት አንዱን ያስጠጋል፣ ሌላውን ደግሞ ሌላ ነገር እያደረገ ማለት ነው። the other thing ይሄ ናሬቲቮች ላይ ፖለቲካው ዊንግ ላይ ቡርቃ ያነሳቸው ያልጠቀሳቸው ናሬቲቭ ላይ ኢኮ ቻምበር እየፈጠረ ትርክት የሚፈጥር ኃይል አለ በብልጽግና ውስጥ። የገሚሱ ብልጽግና ሆኖ የገሚሱ ደግሞ የብልጽግና ልብስ ለብሶ ይመጣል። ሌላኛው ደግሞ ስትገልጠው ብልጽግና ስታየው ግን የሰባዊነት የህዝብ ተቆርቋሪ የመብት ተቆርቋሪ ተመስሎ ይመጣል። ኢኮ ቻምበር ገደለማሚቶ ነው የሚፈጥሩት። እነሱ ምንድነው የሚያደርጉት? ብልጽግና የሚፈጽመውን ነገር እየመጡ እያስተጋቡ ሌላኛው ቪዥታ በወታደር እንትን ውስጥ ይባላል። ወደ ጦርነት ልትገባ ስትችል ያሰማራህበትን ግንባር ትተውና በሌላ ግንባር በኩል ሄደ ቪዥታ ተኩስ የሚባላል። ዝም ብለህ ተተኩስና የጠላት አቅጣጫ ወደዛ እንዲሆን አድርገ በዚያ አታክ ታረጋለህ። ብልጽግና ያንን ስልት ነው የሚጠቀመው። ኢኮ ቻምበር ናሬቲቮች ውስጥ ቀደም ጸደስታና ነሳ ነበር ሆርን የሚባለው። እኔ ማቃቸው 8 የሆኑ ዌብሳይቶች አሉ። እኚህ ዌብሳይቶች የኤርትራን ጉዳይ የኤርትራ ታይምስ ብለው የሚጽፉት ብልጽግናን የሚደግፉ ተጋሪዎች ናቸው። በትግርኛ ይጽፋሉ፣ በእንግሊዝኛ ይጽፋሉ። the same thing እንደ ኢስት አፍሪካን አርጎ ሆርን ጉዳይ አርገው ደግሞ የብልጽግና እንድምታ ያርግ። እነዚህ የተደበቁ የሆነ ዌብሳይቶችን የሚጠቀሙ ናሬቲቮችን የሚፈጥርም ቲም አላቸው። ሌላኛው ስለ ቪዲዮ ያነሳችሁት ነገር
ወንድሜ ጀዋርም ተናግሯል። ቪዲዮ አስቡ እስቲ ሰው የሚገልና ሰው የሚገርፍ ሰው እነሱን የሚቃወም ሰው ቆሞ ይቀርጻል ብላችሁ ታምናላችሁ? this is not rocket science, very easy logic። ወንጀል ስሰራ እኔ ካልሆንኩ ወይ እኔን ወንጀሉን ማሰራው ሰው የሚደግፈው ካልሆነ ድምጼ ስልክ ተደወለብኝ ካለው አለ በሉኝ። ቪዲዮውን የሚቀርጹት የሚስፈጻሚ ጉዳዮች ያንን ጉዳይ የሚፈጽመው አካል ከኋላ የአጀንዳ ሰጪው አካል ለሚያስፈጽመው አካል የሚከፈልለት አለ። የማረግ ይሆናል ወይ የጥቅም ይሆናል። ስለዚህ እኔ ተልኮዬን ፈጽሜያለሁ። ድሮ በደርግ ጊዜ ቀይ ሽብር ሲደረግ የአብዮት ልጆች ተብለው ነው ስኳዶች የሚሰሩት። ሄደው የሌላን ድርጅት ሰው ከገደሉ ፕሩቭ ያስደርጋሉ ጽፈውበት ማለት ነው። ቀይ ሽብር በእኛ ይፋፋም ምናምን የሚባለውን አድርገው በውስጥ ነው የሚሆነው። በኋላ ኢህአዴግ ሲመጣ የደርግ የደህንነት ዶክመንቶች ሪቪል ሆነው ሲወጡ እንደዛ ነበር። አሁን እሱ በገሃድ ወጥቶ ብልጽግና በኮሬነገኛ በኪሊንግ ስኳዶች እኔ ስለ ኪሊንግ ስኳድ የዛሬ 2 ዓመት ቴዲ ቤት ሳነሳ ትስቁብኝ ነበር። ኪሊንግ ስኳድ አለው እያንዳንዱ መስተዳድር፣ ኪሊንግ ስኳድ አለው እያንዳንዱ ባለሀብት፣ ኪሊንግ ስኳድ አለው እያንዳንዱ አደረጃጀት ስል ስትስቁ ነበር። that is what is going on። እኔ ነኝ ጉዳዩን በደንብ የፈጸምኩት ብሎ ለማሳየት ነው እየቀረጸ ሰው እየገደለ ያለው። ቅድም ሲያነሳ የነበራቸው ቡርቃ ሲያነሳ የነበራቸው እኚህ እምንት የተገኙት ናቸው። ከአካላችን ውስጥ የአይናችን ብሌን የምታክል ናት። ከዚህ የባሰ ደግሞ ያልታዩ ዶክመንቶች ቢያዙ አሁን አምቦ ላይ ባለፈው ልጆችን ሲገርፍ የነበረው አይታችኋል። እነ ጁዋር ሪቪል ያደረጉት የ120 የበከካን ቲም እሱ አሁን ቡድኑ ውስጥ አብሮ ሲሰራ የነበረ ሰው በሆነ አጋጣሚ ስልኩ ኮንፊስኬትድ ስለሆነ ነው ሪቪል የተደረገው እንጂ አይደረግም ነበር። ቪዲዮዎቹ ግን በግሩፕ ሼር ሲያደርጉ የነበሩት የመንግስት አመራሮች ናቸው። እንደዚህ አይነት ነገር ያልታዩ ብዙ ቦታዎች ላይ ነው ያሉት። ከግድያው ከኢኮኖሚው ከሌላው ባሻገር ደግሞ ጄኔሬሽን ነው እየሞተ ያለው። አማራ ክልል 7 ሚሊዮን ተማሪ ትምህርት ቤት ያልሄደም፣ ኦሮሚያ ክልል the same thing ነው ትምህርት ቤት ያልሄደው። ይሄ ጄኔሬሽን እየሞተ ነው። የሚሞተው እኮ እሰየው የሚባልበት ደረጃ ላይ ነው የተደረሰው። ሞተ የሚባለው እኮ መሞቱ እሰየው ነው የሚባልበት። የቀረው እያለ እንዲሞት ተደርጓል ትውልድ። ከተሞች ላይ ብታዩ ማታ ማታ ይሄ ብልጭልጭ መብራት ያደረጉት ኮሪደር ብለው እዛ ስር ተቀቅሎ የሚሸጥ በቆሎና ድንች ሊገዛ ተሰልፎ ተራይዞ የሚቆመው የዩኒቨርሲቲ ግራጁዌት ተማሪ ብታየው የኳስ ሜዳ የሆነ አርሰናልና የእንትናን ጌም የሚያዩ ይመስላል ወጣቶች። አንኤምፕሎይመንቱ ማለት ነው ምናየው። ይሄ የሚገደለው የሚታሰረውን ብቻ አይደለም፣ የነገ ጄኔሬሽን ራሱ እየሞተ ነው። ይሄ ትውልድ ከሌለ ቀጣይ ነገነት የለውም። ስለዚህ ተስፋ የሌለው ሀገር ነው ያለው። እናንተ የምታነሱት ይሄ ትንንሾች ምናምኖች ናቸው። ሌላኛው የስበት ማዕከል የሚባሉት በተለይ ሁሉም ክልሎች ላይ ችግር አለ። ትግራይ ክልል ችግር አለ። ሰላም ናቸው የሚባሉ በንጽጽር አፋር ክልል ችግር አለ። አማራ ክልል፣ ኦሮሚያ አንኳር ችግሮች ናቸው ያሉት። ሲዳማ ጋምቤላ ክልል ደሴም ነው። ጋምቤላ፣ አሶሳ አሁን ሰሞኑን እንዳውም ጉሙዝ ክልል ታጥቀው አርኤስኤፍ እንዳይገባብን ወደ አርኤስኤፍ የሚሄድ ሰፕላይን እንቆርጣለን ብሎ ታጥቀው የሚንቀሳቀሱ ኃይሎች ተፈጥረዋል። ኤቭሪዌር ኬኦስ ነው ያለው። ግን የስበት ማዕከሉ የሚታይ እይታ ያለበት ቦታ ላይ ወደ ኦሮሚያ ስበውታል። ለዚህ ነው አሁን ቅድም ቡርቃ የሚያነሳቸው ነገሮች እኛውን ጥቂቶች ናቸው። እናንተም ስትቃወሙ ስትደግፉም ዲጋውት አድርጉ። አንዳንድ ሰው አሁን እንደ ሰው አድርጎ ሲያነሳ ሌላ ነገር ይመስላል። ሁሉም ቦታ ነው ችግር። ግን የችግሮቹ እንትን ወደ ቡርቃ ካነሳችሁና አስተያየት ከሰጣችሁት 2 ነገሮች ደግሞ ላንሳ። የቡርቃ ኃይል ሲባል ሰምቻለሁ። የቡርቃ ኃይል እንዳለ አላውቅም። መሳሪያ ታጥቆ የኦሮሞን የነጻነት ትግል ትናንት ከተጀመረበት ጊዜ ጀምሮ መልስ ቀርቷል። በመሳሪያዬ ብቻ ነው የፖለቲካ ምህዳሩ የለም፣ በመሳሪያዬ እመልሳለሁ ብሎ እየታገለ ያለ የኦሮሞ ነጻነት ሰራዊት አለ። ያ የኦሮሞ ነጻነት ሰራዊትን ደግሞ አስመስለው ብልጽግና የሰራቸው የኦሮሞ ነጻነት ሰራዊት መስሎ የሚጓዙ በኦሮሞ ነጻነት ሰራዊት ውስጥ ስነ ምግባር ጉድለት አሳይተው
እርምጃ የተወሰደባቸው ጠፍተው በየጥሻው እንደ ጎበዝ አለቃ መሳሪያ ይዘው ከመንግስት ጋር ሲምፓታይዘር ሆነው ሰው የሚዘርፉ ብሔሮችን የሚገሉ አሉ። የኦሮሞ ነጻነት ሰራዊት ገደለ እንዲባል አውቆ ሄደው ነን ኦሮሞ የሆነው ማህበረሰብ ላይ ግድያ፣ አሰቃቂ የሆኑ ሬፕ እያደረጉ እናቶችን የሚያሰቃዩ አሉ። እነዚህ ሄደሽ ስትሪሙን ስታይ ሄደው ብልጽግና ጋር ነው የሚገቡት። እነዚህ ኃይሎች እንደሚንቀሳቀሱ መንግስት ያውቃል። አንድ ዜጎችን የሰላም መጠበቅ የመንግስት ድርሻ ነው። ሁለተኛ እንዲህ የሚደረጉትን ተከታትሎ ሰላምን ማውረድ ያለበት መንግስት ነው። ወደ እንትኑ ከመጣ በኦሮሞ ነጻነት ስም በቀደም ሰፊ ሰዓት ወስጄ ነግሬያችኋለሁ። ጸደይ ያለች ሌሎችም አላችሁ። ኦሮሞ ነጻነት ግንባርና ኦሮሞ ነጻነት ሰራዊት ላይ ጭካኔ የማግለል የማጥፋት ዘመቻዎችን አንድ ሁለት ብዬ አስቀምጬላችኋለሁ። ከመጀመሪያው ጀምሮ ያረዳድ በዚያ አኳን ነው። የኦሮሞ ነጻነት ሰራዊትን ስም ለማጥፋት አይታችኋል። ደምቢዶሎ ላይ ይሄ ተፈጠረ ብለው ኢቢኤስ የሰራውን ትክክል እነ መዓዛ እዚህ ቁጭ ብሎ የጠሩትን ይሄ ሁሉ የኦሮሞ ነጻነት ሰራዊትን ለማጥፋት ነው። ሴም ቲንግ ዱባ ያሰሩ እኔ ፒክቸር አለኝ ማሳየት ከፈለጋችሁ የመብረቅ ጦር የሚባሉት እነዚህ በሙሉ ኦላን አስመስለው ጸጉር ተሰርቶ ሲደረጉ የነበረው ኦላ የያዛቸውና ደግሞ ሚዲያ ላይ የለቀቃቸው ኦላን መስለው ሲጓዙ የተያዙ። ስለዚህ እዛ ዙሪያ ላይ ኮንስፓይረሲ ፖለቲክሱ የኦሮሞ ነጻነት ሰራዊት ግርካ አመራር ነው ያቀዋል። የከሪብርጌድ የሚንቀሳቀስባቸው 8 ዞኖች ቆጨርሻለሁ እኔ ላንድ አረጋለሁ። 8 ዞኖች ላይ የኦሮሞ ነጻነት ሰራዊት ይንቀሳቀሳል። በሚንቀሳቀስባቸው አይ ቲንክ ኔትወርክ አሁን ይሻላል መሰለኝ። ሶክ የምሰማ ከሆነ ራፕ አፕ ማድረግም ስለደረስኩ አደርጋለሁ ውጪ ስላለው ነው። የኦሮሞ ነጻነት ሰራዊት 8 ዞኖች ላይ ይንቀሳቀሳል። በዞኖቹ ደግሞ በኃይልና በተለያዩ ጋንታዎች ይንቀሳቀሳል። እያንዳንዷ ዞን ማን እንደሚመራት ይታወቃል። ይሄ አምነስቲ ምናምን የሚባል ሪፖርት ሲወጣ እያንዳንዷ ለምሳሌ ዞን ውስጥ አንተ ምስራቅ ሸዋ ቅድም ሲያነሳ የነበራቸው ላይ ተደርነቱ ለማከላዊ ዞን የሆነ እዛ ጋር የሚመራ ጃልንትና የተባለ የሚታወቅ ሰው ነው ያለው። ስለዚህ አካውንታቢሊቲ በዛ አኳን ከመጣ ሪስፖንሲቢሊቲውን የሚቀበል ተቋም ነው ያለው። እንደዛ በኤቪደንስ ከመጣ የነከሌ ጦር በዚህን ቀን እንደዚህ የሚባል ከመጣ እስከሌት ተደርጎ መጠየቅ የሚችልበት ቼን ነው ያለው ኦላ። ዝም ብሎ የጎበዝ አለቃ ሲያመቸው ፑል እየወረወረ ወይ ጠላውን እየጎነጫ እየወጣ የሚተኩስ አይደለም። አላማ አለው፣ ተቋም አለው፣ ኢንስቲትዩሽን ነው። እንደዛ ብትረዱት። ሌላኛው ሰላም በሚባለው ላይ ኃይለ ሥላሴ ጣሊያን ሀገር ቤት ስትገባ መንግስት በቃ ህዝቦች እንዳለ ይሄ ከአርበኞች ጋር ኃይለ ሥላሴ ወጥቶ ጫካ ሊገቡ ነበር እና ምንድነው የተባለው? ኖ ንጉስ ከሞተ ጦርነት አበቃ ማለት ነው። ስለዚህ ንጉሱ መሸሽ አለባቸው ብለው ወደ እንግሊዝ ሄዱ ኃይለ ሥላሴ እንጂ የጥቁር አንበሶች በየቦታው ሆነው ጣሊያንን ይዋጉ ነበር። የኦሮሞ ነጻነት ሰራዊት ጦሩን የሚመራው መሮ መንግስት በሚያስተዳድረው የአየር ክልል ውስጥ ሰላም ስለሚፈልግ ብቻ መንግስት የሚቆጣጠረው አየር ክልል ውስጥ ፕሌን ተሳፍሮ ከናመራሩ ታንዛኒያ ሄደው ከዚህ በላይ ሰላም መፈለግ ምልክቱ አይታየኝም። ያኔ ግን የሰላም ሚኒስቴር ሆኖ የተቀመጠው ታዬ ደንዳ ግልጽ አውጥቶ ተናግሯል። መንግስት ግን አንዊሊንግ ነው ያንን ለማምጣት። ሰላም ማምጣት መንግስት ካልፈለገ የፖለቲካ ምህዳሩ ላይ እነ በቴ ቁጭ ብለው በቴ እኮ ከኔና እንዳንተ እንደምንከራከረው ሻይ ቡና ላይ ነው የሚከራከረው። ሐሳብ ይዞ ሄዶ እንጂ መሳሪያ የለውም። በራሱ ቀበቶ ወደ ኋላ ተጠንፍቆ ታሰረ። ቁጭ ብዬ ከምገደል እየታገልኩ ሊሙት ብሎ ጫካ የገባ ወጣት ሰላም አይፈልግም ካልከው ወደ ጫካ ያባረርከው ራስህ ነህ ሰላም ማትፈልገው እንጂ መንግስት አይደለም። ስለዚህ እንደዛ ነው እንግዲህ ሰላምን ማምጣት ላይ ኮንትሪቢዩሽኑ የሁሉም ነው የሚል አመለካከት አለኝ። ኮምፕሮማይዝ የሚደረጉ ነገሮች ተደርገው ወደ ሰላም መምጣት አለብን። የኢትዮጵያ ፖለቲካ በሰላም መፍታት በሰላም መታገል ቢሆን ደስ ይለናል። አማራጭ ስለጠፋ ነው። ስለዚህ ሰላም አትፈልጉም ተብሎ የጎንዮሽ የሚወረወረው ነገር ከዚህ በላይ ሰላምን መፈለግ የሚያሳይ ምልክት ምን አለ የሚለውን ነው ማክለው። ቴንክ ዩ። እናመሰግናለን። እሺ እናመሰግናለን። እኔ ነኝ ፍሪ ነው። አይ ፋኖ በኃይሉ ነው፣ ሙኒር አይደለም። ፋኖ በኃይሉ ነው። እኔ ነኝ። ኧረ ችግር ውስጥ ገብቶ ችግሩን ሲናገር
አዎ ይህ ሲስተም እኮ ስትራክቸሩ በጣም ችግር ገጥሞታል። there is a failure በሲስተም ውስጥ እና አብረን አግዙኝና እናስተካከል። በሬ ካራጁ ማለት ይሄ ነው። ሶ የገቨርንመንት መዋቅርን ይዘ በትክክለኛ መንገድ ህዝብን ማገልገል ካልቻልክ እና ብቁ ካልሆንክ ስልጣንን ለህዝብ ለቀ መሄድ ነው። ማለቃቀስ ያስፈልግ። አታለቃቅሱ ምናምን ነው አይደል የምትሉት ሌሎች የተቃዋሚ ኃይሎች ምድርም ታለቃቀሱት የምትነጫነጩት ምናምን ነው አይደል የምትለው። አንተ ፖይንታችሁ ሜክ አደረጋችሁ ስልጣን ለቀቅልን ነው እንዴ? ካልቻልክ ታዲያ ምንድን ነው የሚሆነው? የተሰጠን ኃላፊነት መጨረሻው ይሄ ነው። ህግም አይደለም የህዝብ ጉዳትም አይደለም። እቺ ናት በቃ ቅልብጥና ናት። እና ቆይ ከፈጣሪ ከመላኩ ዱዩ ብሌምም ያና ታዲያ መጨረሻውን ለምንድን ነው ሂድና አስለቀቀው ነው ብል እኔን አይመለከተኝም እሱ ነው። ቆይ እንዴ መጅድ እስቲ ሲጀመር እኮ አምና ፕሌጂንግ ላንተ እኔ ለኢትዮጵያ ህዝብ ነው የምናገረው። አስተዳድረሃለሁ ብሎ የተቀመጠው አካል የተሰጠውን ኃላፊነትና ግዴታ መወጣት የማይችል ስለሆነ በፖለቲካል ባርገኒንግ መሰረት ስራውን መስራት ስላልቻለ ስራውን መስራት ወደሚችል ኢንቲቲ እና ስትራክቸር ይለወጥ ሲባል እምቢ ስላለ የኢትዮጵያ ህዝብ ኃላፊነት መውሰድ አለበት። ቢካዝ ቁጭ ብለ ማንም መፍትሄ ሊያመጣልህ አይችልም። ከየትም መፍትሄ ሊመጣ አይችልም። መፍትሄ የሚመጣው እንደምታዩት ነው። ልቀቅ ሲባል እነዚህ ተቃዋሚ ኃይሎች እንደሚያደርጉት ናቸው ምናምን ይልሃል። በተጨባጭ ደሞና በማስረጃ ደግሞ ስትጠይቀው አብረን እንስራ ይልሃል። ምን ጋ ነው አብረን የምንሰራው? እኛም አብረን እንሳተፍ። የህገወጥ የከብት ንግድ ውስጥ የህገወጥ የመሳሪያ ንግድ ውስጥ አብረናችሁ ከመንግስት ጋር እጅና ጓንት ሆነን ኮሬ ነገኛ እንሁን። መናገር መተንፈስ የማይችለው ህዝብ ለምን ድምፅ ትሆኑታላችሁ? ኑ ተባበሩን። we can't do that. at a bare minimum we have a moral value ethics አለን። ሀገራችንና ህዝባችንን እንወዳለን። ሶ ያለውን ነገር እንቅጩን እንነግራለን እንጂ በፍጹም በምንም አይነት መንገድ ካንተ ጋር አብሬ ኮሬ ነገኛ ሆኜ የዳውን ህዝብ መናገር የማይችለውን መተንፈስ የማይችለውን ህዝብ እየተመሳጠርኩኝ ካንተ ጋር ስበድል ልኖር ፍላጎት የለኝም። ሶ በጣም እየተበደለ ያለ ህዝብ ነው ይሄ ህዝብ። ኢትዮጵያ ውስጥ ያለ ህዝብ በአጠቃላይ ከከሊ ያለለም ከሴንተሩ ከአዲስ አበባ ጀምሮ በመላው በአራቱም አቅጣጫ መናገርና መተንፈስም የሚችልበት ሁኔታ ላይ አይደለም ያለው። ቢካዝ በየሰፈሩ በየመንደሩ ቢተነፍስ እንኳን የሚያድነው ግሩፕ አሰራጭተሃል። ሰሞኑን እንኳን ቴዲ ሙዚቃ ለቀቀ ተብሎ አካባቢ ያሉ ሰዎች ሁሉ ታፍነው እየተወሰዱ ነው። ቴሮራይዝ የተደረገ ነው። ከአዲስ አበባ ሙዚቃ አዳምጣችሁ እኮ ተብለው ሰዎች እየታፈኑ ነው ያለው። ምንድን ነው የምትሉን? ሶ ኢዘር ኢንካምፒታንት መሆናችሁን እመኑና ሀገሩን ሰብሰብ ብሎ የተሻለ ስትራክቸር እና ሲስተም የሚገነባበት መንገድ ይፈለግ። ለህዝብ ደህንነት ሲባል አይደም የምትሉ ከሆነ እሱ አይሆንም ደግሞ የምትሉ ከሆነ አራጅና ገዳይ ድልብሬትሊ የራሳችሁን ጥቅም ለማስከበር የተሰባሰባችሁ ግሩፕ መሆናችሁን እመኑ። ኢትስ ዋን ኦፍ ዘ ቱ። ከዚህ ውጭ ሊሆን አይችልም። ኢትስ ኢዘር ድልብሬትሊ ነው እነዚህን ነገሮች የምታደርገው፣ ካልሆነ ደግሞ ከአቅም ማነስ ደግሞ ከሆነ ከየአካባቢው ያሉ የፖለቲካል ኢንቲቲ ሰብሰብ ብሎ እነዚህን ነገሮች ሊፈታ የሚችልበት የገቨርናንስ ስትራክቸር ይገንባ። ሲስተሙ ይታጠብ፣ ይጸዳ። በጣም ነው የሚሸተው፣ በጣም ነው የሚገማው። ኤንድ ኤቭሪባዲ ሲዝ ኢት። ከኢትዮጵያ አልፎ እዚያ በመላው ዓለም እየሸተተ ያለበት ሁኔታ ነው ያለው። ኤቭሪባዲ ሲዝ ኢት። ዛሬ ላይ አሜሪካ ውስጥ ያሉ ኮንግረስ ውስጥ እና ሴኔት ውስጥ ያሉ ሰዎች እኮ ያወራሉ ስለዚህ ጉዳይ። ይሸታል። ልደብቀው የምችለው ነገር አይደለም። ሶ ዋን ኦፍ ዘ ቱ ኢዘር አቅመቢስነትን እመንና ይሄ ህዝብ ከአንተ አቅመቢስነት የተነሳ እየደረሰበትን ያለው በደልና ችግር የምናስተካክልበት የፖለቲካ ማዕቀፍ ይፈጠር። አይ ድልብሬትሊ ነው የማደርገው፣ እኔ ፋሽስት ነኝ፣ ምንም አታመጣም፣ ከፈለግኩኝ ኢመደበኛ በሆኑ ኃይሎች እየቀጠቀጥኩ ረግጬ እገዛለሁ፣
ካስፈለገ ደግሞ እንደ ማህበረሰብ የፓወር ባላንስ እየፈጠርኩበት አማራ ጋር ቁጣ ሲበዛ ኦሮሞን አስነሳብሃለሁ፣ ትግራይ ጋር ቁጣ ሲበዛ አማራውን አስነሳብሃለሁ፣ እንደዛ ማኔጅ እያደረኩኝ እኖራለሁ ብለን ተናገር። because that is what we saying at the end of the day ለመቋጨት እንደ ህዝብ ግን የኢትዮጵያ ህዝብ ማድረግ ያለበት ነገር ከመንግስት ራሱ መጠበቅ አለበት። ይሄ መንግስት የማናችንንም ህልውናንም ጥቅምም ምንም ነገር ለማስከበር ፍላጎት ያለው ፖለቲካል ኢንቲቲ አይደለም። 8 ዓመት ሙሉ ያየነው መፈናቀል ነው። 8 ዓመት ሙሉ ያየነው በአራቱም አቅጣጫ ጦርነት ነው። 8ቱንም ዓመት ያየነው ደም መፍሰስ ነው። ከዛ ባለፈ እየመጡ መንግስት ደጋፊዎች ኢኮኖሚ እንደዚህ አድርጓል፣ እዚህ ጋር ኮሪደር ልማት ተሰርቷል ምናምን። ኢትዮጵያኖች አንድ ነገር ላስታውሳችሁ፣ ይሄስ ለውጥ ከመምጣቱ በፊት ከኢህአዴግ ጋር ትግል ነበረ። ከኢህአዴግ ጋር የነበረው ትግል ኢህአዴግ የኢኮኖሚ ለውጥ ወይም ኢኮኖሚ እድገት ስላላመጣ አይደለም። ኢህአዴግ ዩኒቨርሲቲዎችን ስላልሰራ አይደለም። ወይም በየአካባቢውና በየመንደሩ ጤና ተቋማቶችን አቋቁሞ የህፃናት ሞትን ቁጥር ስላልቀነሰ አይደለም። ፋንዳሜንታል የሆነ የፖለቲካልና የገቨርናንስ ችግር ስለነበር ነው። በዛ ሀገር ላይ የፖለቲካል ኢኳል ሴይ የሀገር ባለቤትነትና በዛች ሀገር ላይ በሚወሰኑ ውሳኔዎች ላይ እኩል ድርሻ ስለሌለንና ስለተጨቆነ በዛች ሀገር ላይ በሚወሰኑ ውሳኔዎች ላይ ሶ ሪሜምበር እነዛ ጥያቄዎችን በምናነሳበት ሰዓት ላይ ከኢህአዴግ ባለስልጣናትም ሊሆን ይችላሉ ከኢህአዴግ ደጋፊዎች የሚነግሩን የነበረው የኢኮኖሚ እድገት አለ ረቡ ነበር። የኛ ጥያቄ ግን ወዝና ዳት የኛ ጥያቄ በፖለቲካል ማዕቀፍ ውስጥ እንደ ህዝብ እንደ አንድ ሀገር ኢኳል ሴይ የለንም። በጣም ጠንክሮ የወጡ የፖለቲካል ኢንቲቲዎች አሉ ኤንድ ኦፖዚንግ የፖለቲካ ሀሳብ ያላቸው አካላቶች ድምጻቸውንም የፖለቲካል ፍላጎታቸውንም በነፃነት ኤክሰርሳይዝ ማድረግ የማይችሉበትና ይሄ ስፔሲፊክ የገቨርናንስ ስትራክቸር የያዘው ቡድን ጨቋኝ ስለነበር ነው። ዛሬም ብልጽግና ምትሆን ኮሪደር ሰርቻለሁ፣ አዲስ አበባን ስትሪፐር ቤት አስመስየዋለሁ፣ በየአካባቢው አምፖልና መብራት ሰቅዬ እያብለጨለጨች ነው ምናምን የሚል ነገር ቢናገር እኛ ክርክራችን እዛ ጋር አይደለም። ለምን አምፖል ሰቀልክ፣ ለምን መብራት ሰቀልክ፣ ለምን ከዩኤኢ ዘንባባ አምጥተህ ተከልክ አይደለም ክርክራችን። ፋንዳሜንታል የሆኑ የፖለቲካል ችግሮች አሉ። በዛ ልትሸፍነው አትችልም ለማለት ነው። አመሰግናለሁ። አይ ቲንክ ሞሼ እንደለምስተው ሰላም። እሺ ጤና ይስጥልኝ ሁላችሁንም አመሰግናለሁ። ጥሩ ነጥብ ነው ሲነሳ የነበረው። ብዙ የምጨምረው ነገር የለም፣ ብዙዎቻችሁ ተናግራችሁታል። ግን አንድ ስትረስ ማድረግ የምፈልገው ነገር አያና ይገባኛል። አንዳንዴ እንትን ስለኔ አይደለም አጀንዳው ሞሽ እንዴ ነው ገብቶኛል። ስላንተ አይደለም በአንተ ውስጥ እኔም ስለ ጉዳዩ ካንተ እኩል ነው እየሰማሁ ያለሁት። ሰው ቀጥል ያለ ሂውማኒቲ ሪል መንግስት ከሚያደርገው ነገር ጋር ሲጋጭ የሚፈጥርበት ስሜት አረዳል። ያን ነው አሁን እንደ አዲስ ስትሰማው ድብልቅልቅ ይልባል። ቶሎ ለማስተካከል ምናምን እንትን ይላል፣ ይከብዳል። ያለህን ሂውማኒቲ በተወሰነ መንገድም ይፈትናል። ከዛ አንፃር እንደሆነ እረዳለሁ። ኢንጀነራል ግን አንዳንድ ሰዎች ሲናገሩ የሰማሁት እኔም የማምንበት ይሄ መንግስት የስርዓት አልበኛ መንግስት ነው። አናርኪ ስትራክቸር ነው ያለው ፍሮም ዘ ቢጊኒንግ። ፍጥረቱ ስርዓት አልበኛ ነው። ህዝባዊ መሆን አይችልም። ዲሞክራሲያዊ መሆን አይችልም። ህጋዊ መሆን አይችልም። ፍጥረቱ እንደዚህ እንዲሆን አይፈቅድለትም ነው። ስለዚህ አሁን የምናያቸው ቅድም ቡርቃ ሲያነሳ የነበረው በሁሉም ክልሎች እኔ እንኳን የማውቃቸው ለምሳሌ ሰምታችሁ ይሆናል። ደቡብ ክልል እዚህ አርባ ምንጭ አካባቢ ትልልቅ ባለሀብቶች የከሰል ንግድ ላይ የተሰማሩ ባለሀብቶች መንግስታዊ በሆነ ቅርስ ፋና ራሱ በተወሰነ ዶክመንተሪ ሰርቶ ምንም አታመጣም ተብሎ ታፍነው እስር ቤት የገቡ ለ8 ወር የታሰሩ ለ8 ወር። በተመሳሳይ አፋር አካባቢ
በተመሳሳይ ጋምቤላ እያንዳንዱ አማራ ክልልን ጨምሮ እያንዳንዱ ቦታዎች ላይ በመንግስት ደረጃ የተደራጁ መንግስት በሂደቱ በስርዓቱ እንደዛ አይነት ስለሆነ አናርኪ ስለሆነ ባይ ዲፎልት የፈለፈላቸው እንደዚህ አይነት ስትራክቸሮች አሉ። ይሄ መንግስት የሚቀጥለው እንደምናውቀው በግጭቶች ባለመረጋጋት በማናወጥ ፕሮብሌም በመፍጠር ነው የሚቀጥለው በዚህ አይነት መንገድ። ስለዚህ አሁን ጥያቄ ላንተ do you think አሁን የተባለው ስብስብ ሌሎች ክልሎች ካሉ ኢንፎርማል አደረጃጀቶች ጋር ኮምፓራብል ነው? የደህንነት መዋቅር ሌሎች የሴኩሪቲ አፓራተስ የከንቲባ ኮሚኒኬሽን ምናምን ከመጠቀሙ አንጻር ዲግሪው ይመጣጠናል ብለህ ታስባለህ? ዲግሪው አይመጣጠንም። ምክንያቱም ለምን መሰለህ? አሁን ይሄ መንግስት ይሄ ስርዓት የኦሮሞ መንግስት ነው እንዲባል ይፈልጋል። ሌላ ቦታ ላይ ከሚኖረው ፕሬዥር ሞር ኤሪያው ላይ የተሻለ ወይ ደግሞ ፕሬዥሩን ከፍ ያደርገዋል። ኦሮሚያ ላይ በሚካሄድ ነገሮች ውስጥ እያንዳንዱ ከወረዳ ጀምሮ ከቀበሌ ጀምሮ እስከ ክልልና እስከ ላይ ድረስ በተዘጋ ፒራሚዲካል በሆነ ቅርጽ በተዘረጋ ስትራክቸር ሁሉም ያልፉበታል። በዚህ ውስጥ ሌላው አካባቢ ከሚታየው ይሄ ጫናን የመጨመር ነገር ኦሮሚያ ላይ ይበረክታል። ምክንያቱም እኔም አንተም ሁላችንም 85ቱን ብሔር ብሔረሰብ ይሄ መንግስት የኦሮሞ መንግስት ነው ብለን እንድናምን ይፈለጋል። በተቻለ መጠን እዛ ቦታ ላይ የሚገኙ ድምፆች እንዲታፈኑ፣ ልዩነቶች እንዲጠፉ ይጥራል። ሌላው ቦታ ላይ ሞስሊ የጥቅም ሰንሰለት ነው። ለምሳሌ አማራ ክልል ብትወስድ፣ ደቡብ ክልል ብትወስድ የጥቅም ሰንሰለትን መሰረት ባደረገ ጉዳይ፣ ኦሮሚያ ላይ የሚካሄደው ደግሞ የመኖርና ያለመኖር መንግስትን የመጣ ለምሳሌ ይሄን መንግስት ኦሮሚያ ላይ ቅቡልነቱ ቢጠፋ አክሴፕታንሲው ቢቀንስ ምናልባት 60% እና 70% የመውደቅ ዕድሉ ይመቻል። ይሄን ያውቀዋል መንግስት። ስለዚህ ሁሌ ሲናገር እንግዲህ ጠቅላይ ሚኒስትሩን ጨምሮ በተደጋጋሚ ሲናገሩ ምንድን ነው የሚሉት? ሶሻል ቤዛቸውን ኦሮሚያ ላይ ነው የሚያደርጉት። እነ ሽመልስ አብዲሳም ሶሻል ቤዛቸው ኦሮሚያ ላይ እንደሆነ፣ የዚህ መንግስት ጠባቂ የኦሮሚያ ህዝብ እንደሆነ፣ የዚህ መንግስት ተቆርቋሪ የኦሮሚያ ህዝብ እንደሆነ ነው የሚነግሩ። ያ ማለት ምንድን ነው? እኛ የእናንተንን፣ ስለዚህ እኛ የእናንተንን እያለን የኛ አይደላችሁም የሚሉ ድምጾችን በምን አይነት መንገድ ልናፍን እንችላለን? በምን አይነት መንገድ ልናፍን እንችላለን? ይሄ አማራ ክልል አታረገው። ለምሳሌ አማራ ክልል መንግስት አይደለም፣ ብአዴን የክልሉ መንግስት። አፋር ብትሄድ፣ ጋምቤላ ብትሄድ፣ ደቡብ ክልል መንግስት አይደለም፣ የጥቅም ሰንሰለቶች ናቸው። የክልሉ መንግስቶች የጥቅም ሰንሰለቶች ናቸው። በዛኛው መንግስት ውስጥ የነበሩ አካላት ናቸው በዚህኛው መንግስት ውስጥ ያለው። ጥቅማቸው እስከተጠበቀ ድረስ ነገ ሙስጠፌ መንግስት ሆኖ ቢመጣ እንትና 40 የሚባል ከአፋር መንግስት ሆኖ ቢመጣ የሰንሰለት ይቀጥላሉ። የጥቅም ሰንሰለታቸውን እያስጠበቁ ዩኒፎርም እየቀያየሩ ይቀጥላሉ። ስለዚህ ይሄ ስርዓት እንዳይናጋ ኦሮሚያ ላይ ዱላው መበርከት አለበት፣ እርግጫው መበርከት አለበት። አሁን ይሄ በዚህ ጊዜ እንዴት ወጣ ነው አንድ ማመን ያለብን ነገር። ጃዋር ካሊበር አለ። በተለይ ደግሞ ኦሮሚያ ላይ ከቄሮ ሙቭመንት በኋላ አብይ ወደ ስልጣን ከመጣበት ጊዜ በኋላ አብይ የጃዋርን ሚዛን ያናጋበት የሌላውን ኢትዮጵያዊ አቅም አግኝቻለሁ ብሎ ወይ ደግሞ ሌላውን ኢትዮጵያዊ ወደ ብብቱ በማስገባት ያ የጃዋር ሚዛን እንዳይመዝን አድርጎታል። በጊዜ ሂደት ውስጥ ደግሞ ያ ሚዛን ከአብይ ብብት ውስጥ ወጥቷል፣ ሌላው ኢትዮጵያዊ ማለት ነው። ስለዚህ ጃዋር ወደዛ ኦሮሚያ ላይ ወደ ነበረው እድሎችን የማግኘት የመቀስቀስ ስትራክቸሮችን የመዘርጋት በተዘረጉ ስትራክቸሮች ውስጥ ኢንፎርሜሽን የማግኘት ምናምን አቅም ውስጥ እየተመለሰ ይሄ የጃዋር ኳሊቲ ነው። ኦሮሚያ ላይ ማድረግ የሚፈልገውን ነገር ማድረግ ይችላል። ማግኘት የሚፈልገውን መረጃ ማግኘት ይፈልጋል። የፖለቲካ ልዩነት ያለህን አቅሙን ደግሞ ማድነቅ ደግሞ አለበት። ስለዚህ መንግስት ጋር የሚፈጠሩ ችግሮችን ከማንም በላይ ምናልባት አንዳንዴም ከመንግስትም ቀድሞ ሊሰማቸው ይችላል። ስለዚህ ይሄ መንግስት የተዳከመ በመሰለው ጊዜ ወይ ደግሞ ይሄ መንግስት ዱላ
እንዳለበት የተሰማው ጊዜ እያንዳንዱን ነገር እየመነዘረ ሊያወጣቸው ይችላል። ከዚህም በኋላ የተለያዩ ነገሮች ልንሰማ እንችላለን። ይሄ እኮ አዲስ ነገር አይደለም፣ ሰምተናል። ለምሳሌ አዲስ አበባ ላይ በዚህ ስርዓት አሁን ስታወሩት በነበረው አደረጃጀት ውስጥ የተደራጁ አዲስ አበባ መሀል ላይ ገለው የሆነን አንድ ባለሀብት መጠጥ ቤት በር ላይ ገለውት ከስርዓት ውጭ የሆነው በስንት መከራ የተያዙ ሰዎች እናውቃለን። በቅርብ የሯጩንም ጉዳዮች ምናምን እናውቃለን። አዲስ ነገር አይደለም። አዲስ ነገር የሆነው ባለካሊበሩ ጃዋር ኦሮሚያ ላይ ይሄን ካርታ መምዘዝ ሲጀምር ብዙዎቻችን በዚህ ጉዳይ ላይ እናወራ ነበር። አያናም ቅድም ሲያወራ እኔም በተደጋጋሚ እንደዚህ አይነት ነገሮች አይሆኑ ስል ነበረ ምናምን ያ አይሆኑ ስንል ነበረ እንጂ በዚህ ደረጃ መነጋገሪያ እስኪሆን ድረስ ዌል ኦርጋናይዝድ እና የተደራጀ መረጃ ይዞ በዚህ ደረጃ ህዝብን ሊያነቃንቅ በሚችል ደረጃ ይመጣል ነበር። ይሄ መንግስታዊ ወንጀል ሊታረቅ ወይ ደግሞ ሊስተካከል የሚችለው በስርዓት መቀየር ነው። አሁን ቅድም አያና ወዳጄ ታዲያ አገር ለማን ጥለን ነው የምትሉት? እንደዚህ አይነት ተጠይቅ ሲጠይቃል ስርዓቱ እንደዚህ አለመሆን አይችልም። እንደዚህ አለመሆን አይችልም። ካልቻለ አሁን ስርዓቱ ወንበዴ ነው፣ ተስማማን። እኔም አንተም ተስማማን። ስርዓቱ ወንበዴ ነው፣ ግን ለወንበዴነቱ ደግሞ ጊዜ እንስጠው። በጸሎት ሊፈታ ይችላል፣ ግን አይሆንም። እንደ አንድ የፖለቲካ ኢንተረስት እንዳለው የፖለቲካ ኢንተረስት አለኝ፣ እዚህም ያለው እያንዳንዱ የፖለቲካ ኢንተረስት እንዳለው ይሄ ነገር ሊፈታ ሊቋረጥ የሚችለው ስርዓት በመቀየር ነው ብዬ አምናለሁ። አንድ ሌላ ውድድር ውስጥ መግባት የሌለበት ነገር ቲፒኤልኤፍ እንደዚህ ያደርግ ነበር። ህወሓት በሚያደርግ ጊዜ ያደርጋል። ህወሓት እንደዚህ ስላደረገ ቲፒኤልኤፍ እንደዚህ ስላደረገ በዚህ መንገድ ይሄ ነገር መቀጠል አለበት ደግሞ አይባልም። በተደጋጋሚ በዛ ጊዜ ሃይላንድ ሲንጠለጠል ከነበረ አሁን ሃይላንድ አነስ ያለች ነገር መንጠልጠል የለበትም ወይ ተለቅ ያለም ነገር መንጠልጠል የለበትም። ወንጀል የትኛውም ጊዜ ወንጀል ነው። ቢያድል ካለፈው ስርዓት ተምሮ ስህተቶችን አርሞ አስተካክሎ መቀጠል ነው። ቢያድል ትክክለኛ በሆነ መንገድ አይደለም። ትላንት የተደረገው በጊንጥ ነበር የሚገርፍ፣ ዛሬ ደግሞ እኔ በእንትን ገርፋለሁ ምናምን አይባልም። ይህን ስርዓት መቀየር እቺ ሀገር ከዚያ አይነት ጫና ውስጥ እንድትላቀቅ ያደርጋታል። ባይ ኤኒ ሚንስ ይህን ስርዓት ከመቀየር ውጭ ይህን ስርዓት አምነህ ወደ ምርጫ አትገባም። ምክንያቱም እያየ ነው ስለሆነ ኦሮሚያ ላይ ምን አይነት የፖለቲካ እንቅስቃሴ ይዳረጋል? ሰው ደፍሮ ድምፅ ይሰጣሉ። ሰው ደፍሮ ለተለየ ኃይል ድምፅ ይሰጣሉ። ሌላ ቦታዎች ላይ ትኩረት የማይሰጣቸው ቦታዎች ላይ ደቡብ ክልል፣ ሌላ እነዚህ አይነት ቀጠናዎች ላይ ሰው ደፍሮ የፖለቲካ አመለካከቱን በሳጥን ውስጥ በመክተት ይቀይራሉ። አይሆንም። መንግስታዊ ስርዓት አልበኝነት አለ። መንግስታዊ ስርዓት አልበኝነት የሚጀምረው ከጠቅላይ ሚኒስተሩ ነው። ስለዚህ ይሄን ነገር አምኖ እዚህ ነገር ላይ ነው መስራት የሚያስፈልገው እንጂ እዚህ ነገር ላይ ነው መንቀሳቀስ የሚያስፈልገው እንጂ ችግሩን በጣም አጥብቦ የሆኑ በየወረዳና ቀበሌ የሚገኙ ትንንሽ ባለስልጣናት ለሆነ ፍላጎታቸው ብቻ ሊጠቀሙ የፈለጉት አድርጎ ማሰብ ልክ አይደለም። መስተካከል በሚገባው ደረጃ እንዲስተካከል የስርዓት ለውጥ ነው የሚያስፈልገው የሚለው ነው የኔ ሀሳብ። አመሰግናለሁ። ኦኬ፣ እኔ አጠር አድርጌ የምትናገርና ከዛ በኋላ ምናልባት ነገር የማይመች ቦታ ስንት ስለምን ቅድም የተናገርኩ የነበርኩት ነገር አይ ቲንክ ይሄ ገመድ ጉትታው ለፍትህ አያዋጣም። የገመድ ጉትታው አካላት የሚያቀነባብሩትም ሚዲያ ላይ መተው እንትን ቢሉልን ኢንትረስታቸው ሌላ ነው። የጀስቲስ አይደለም። ለጀስቲስ ቢሆን እንኳን የጀስቲስ ብቻ አይደለም፣ ለህዝብ ሰላም፣ ለህዝብ ለፍትህ ምናምን የሚለው ሳይሆን ፍትህ በእኔን ስልጣን ላይ በማምጣት በኩል የሚል ነው። ችግር የለውም፣ ስልጣን መመኘት ችግር የለውም። አሞሼ ያልከውን ከየት እንደሰማ አላውቅም። ሀገር ለማንተተን ምናምን አላልኩም። ይውረድልን ነው እያላችሁ ያላችሁት ወይ ያልኩት። ስትሰሙ ራሱ በደንብ አጥርታችሁ መስማት ትቸገራላችሁ። ጆሮ እስከሚደፍን ድረስ ነው። ይሄ የማሸነፍ ጥም የሆነ መቆናጠጥ የምትፈልጉት ነገር አለ። እሱ ዲዛይር ነው ሁሉ ነገራችሁን ድራይቭ የሚያደርገው።
ከዛ ውስጥ ውጡ። ለህዝብ ጀስቲስ ሁሉም አካል አብሮ መቆም ይችላል። ስልጣን የተጠማ ብቻ አይደለም የሚተባበረው። እዛ ውስጥ እንግባ ነው ስላቸው የነበርኩት። አሁን በጣም ፑሽ አደረጋችሁት። አያና እኮ እያለ ያለው አብረን ለፍትህ እንቁም፣ መንግስት ላይ እኮ ይሄ ያለ ብዬ ስንት ነገር ቅድም ራሱ ተናገሩ። በየቀኑ ነው የምናገረው። አሁን ግን እሱን አይደለም የምናገረው። አሁን የእናንተን የሞራል ዝቅጠት ነው የምናገረው። የሶስት አካል ደጋፊዎች እዚህ ውስጥ መታችሁ አያና ለማለት የደፈራችሁ በጣም አጸያፊ ተቋማትን የምትደግፉ፣ አጸያፊ ድርጅቶችን የምትደግፉ። አሁን ከተናገረው ከሞሼ ጀምር አፋብን የሚባል አለ። መምህራን የሚረሽን ቲኔጀር ሴቶች ረሽኖ ረሽኛለሁ ብሎ ለህዝብ ወጥቶ የሚናገር ማለት ነው። የሰው እንትን አጸያፍ የሚቀርጻቸው ቪዲዮዎች እጅ መቁረጥ ምናምን ጡት ቆርጦ ፖለቲካ ለመስራት መሞከር። እኔ እንደዚህ አይነት ጸያፍ አሰራር 30 ፋኖ በሳት ነው ማቃጠላችሁ ያለ ነው አመራራቸው። በሳት ነው ማቃጠላችሁ ለእናንተ ጥይት አላባክን የሚል ማለት ነው። የመጨረሻ ከሰው ልጅ ተፈጥሮ ውጪ የሚባል ጭካኔ የሚያሳይ አካልን የሚደግፉ ሰዎች እኔ ተው መንግስት ይሄ ችግር አለበት ይሄኛውም ችግር አለበት ለህዝባችን ለፍትህ በጋራ እንቁም ስላልኩ አያና ላይ አፍ እንዴት እንደሚከፈትላችሁ አላውቅም። የዝቅጠት ይሄ እኮ ጥጉ እኮ ነው። አንተ የምትደግፈው አካል የራስህን እህት ቲኔጀሮች 3 ቲኔጀሮችን ረሽኛለሁ ብሎ መግለጫ ሲሰጥ አሜን ብለህ የምትቀበል ሰውዬ መንግስት ይሄ ባባባ ትላለህ እንዴ? አስነዋሪ ነው ይሄ። የምትቆሙበት እግር የላችሁም እኮ በኢትዮጵያ ህዝብ ፊት። ሴት ልጆቹን የምታርዱ፣ ሽማግሌዎቹን አንበርክካችሁ የምትረሽኑ፣ መምህራኑን የምትገሉ። አሁን ሰሞኑን ራሱ አንድ የመከላከያ ኮር 300 ሺህ ብር አዋጥቶ ይሄ ነሞሼ የሚደግፉት አካል ለረሸናት ባሏን ለረሸነባት ሴት ፀሐይ ነው መሰለኝ የምትባለው ወደ 300 ሺህ ብር አንድ የመከላከያ ኮር አሰባስቦላታል። ባል ከልጆቿ ላይ ገላችሁ የምትፎክሩ ሰዎች፣ ቲኔጀር ገላችሁ የምትፎክሩ ሰዎች መታችሁ ኮሬ ነገኛ 120 ምናምን ትላለህ እንዴ? አይ ነው እነ ቡርቃ ዴስፐሬት ስለሆኑ ነው 8 ዓመት ሙሉ የሞከሩት ነገር መሬት ላይ መጎተት ጀምሩ። ኮምፕሊትሊ አልቻሉም። እንሄዳለን ያሉበት መሄድ አልቻሉም። ስለዚህ መተው እናንተ ላይ እየተለጠፉ ነው ያሉት። ለዛ ነው መተው እናንተ ፊት የሚያቀርቡላችሁ። እነሱም ራሳቸው አምነስቲ ኢንተርናሽናል ቅርብ ጊዜ እኮ የሴክስ ስሌቨሪ እኮ ኦሮሚያ ውስጥ ያደርጋሉ ያላቸው እኮ ናቸው። ተግባሩን የምናውቀው አካል እኮ ነው የሚደግፉት። የራሱን ታጋዮች ገሎ ዛፍ ላይ አንጠልጥሎ ቪዲዮ ፎቶ እኮ የለቀቀ አካል እኮ። ዛሬ ጻድቃን ይጫወቱብናል። መተው ንጹሃን የሞራል በቃ ጀስቲሳቸው ምንድን ነው የምታወሩት? መንግስት ውስጥ ያለው ቆሻሻ አንተም ጋር ላይ እርስ በርስ የምትተራረድ እኮ ነው። መታችሁ ትመጻደቃላችሁ። እንዴት አይነት ብቻ ናችሁ? ሰው በመግደል ሰው በማአግቶ ገንዘብ በመሰብሰብ ሰው ስታዩ እኮ ሳንቲም የሚታያችሁ አስራችሁ ከደሃ ላይ እኮ ውጭ ሀገር ቤተሰብ አለሽ ብላችሁ የምትዘርፉ እኮ ናችሁ። ይህንን ህዝብ አጥንቱን እየጋጣችሁ ያላችሁ እኮ ናችሁ። በየጓዳው የአማራ ክልል ላይ ኦሮሚያ ውስጥ ታስዋት ዩርዶዊንግ እና አሁን ፎቶ እሺ ኦኬ ችግር አለ ያለውን ችግር በጋራ እንቁም ሲባል አያናማ ከአንተ ስለምሻል እኮ ነው። የሞራል ግራውንድ ስላለኝ እኮ ነው። ደረቴን ነፍቼ ነው የምናገር። ሺህ ጊዜ ብልጽግና ብትለኝ ብልጽግና አይደለው ይሄ በሽታ አለበት ብልጽግና እልሃለሁ። ጥሩውን ግን መናገር ይችላል። እንዳንተ አእምሮዬ እስኪዘጋ ድረስ ጭፍን ደጋፊ አልሆንኩም። በቃ ልባችሁ ትምክታችሁ ኖ የችግሩ አካል ናችሁ። በሽታ ናችሁ። በሽታ መጥቶ እንዲህ ሰው ላይ ይራቀቃል። ይህን ህዝብ የሚያርድ አካል እንዴት መታችሁ ነው የምትናገሩ? እኔ እኮ የመንግስት ደጋፊ ነኝ የብልጽግና ደጋፊ ነኝ ብዬ አላውቅም እኮ። አትሊስት ማለት ነው ይሄ ነገር ትክክል ነው፣ ይሄ መቆየት አለበት፣ ይሄ መሄድ አለበት። ፖለቲካል አናሊሲስ ነው ብሰጥ የምሰጠው። ወደዛ ያዘመመ ነገር ይኖረኛል፣ ወደዚህ ያዘመመ ነገር ይኖረኛል እንደ ሁኔታው። አንተ እኮ አይንህን ጨፍነህ እህትህን የሬፕ እንትን የሴክስ ስሌቨሪ የሚሰራ ድርጅትን እኮ የምትደግፍ ነው። እዚህ ጋር መጥተህ በጣም የሞራል ሃይ ግራውንድ ይዘህ ትመጣለህ። አትንካ ምልህ ለዚህ ነው አትንካ። ማንነትህን ገልጬ እርቃንህን አሳይሃለሁ። አስነዋሪ በኢትዮጵያ ህዝብ ታሪክ ውስጥ በኦሮሞ ህዝብ በአማራ ህዝብ ታሪክ ውስጥ አጸያፊ የሆነ ነገር አድርጎ ማሳየት ብርቃችሁ የሆነ አሳፋሪ። ለዛ ነው ፈጣሪም ህዝብም የማይፈልጋችሁ የምትዳክሩት፣ አንድ ወደፊት ሁለት ወደኋላ የምትሄዱት የጥፋት ኃይሎች ስለሆናችሁ ማለት ነው። ብልሹ አሰራር ያለው ህግ የማያከብር በሙስና የተዘፈቀ መንግስት ነቅነቅ ማድረግ ያልቻላችሁት ህዝብ ቢመረር እንኳን ኢኮኖሚ ቢቸገር እንኳን እናንተ ከምትመጡ ያለሁበት ይሻላል ብሎ እንዲይዝ የተደረገው አጸያፊ አካላት ስለሆናችሁ እኮ። እንዲህ አይነት ችግር ያለበት ድካም ያለበትን መንግስት ህዝብ እንዲቅፍ አድርጎ ነው ይዞ ያለው እናንተ ከምትመጡ ጅብ ከሚበላኝ ብሎ። ዛሬ ያንን አካል የሚደግፍ ሰው መጥቶ እዚህ ጋር ተራቆ ይለኛል እንዴ? ምን ማለት ፈልገህ ነው? ዩር ሆረንደስ
የሰው ልጅ ትሪትመንታችሁ ሆረንደስ ነው። ህፃናትን አቢውስ ታደርጋላችሁ፣ ሴቶች ትገላላችሁ፣ አዛውንት ትገላላችሁ፣ ትኮሩበታላችሁ፣ ረሽናችሁ ትፎክራላችሁ፣ እርስ በእርስ ትተራረዳላችሁ። እና ይሄ መንግስት በሆዳም ካድሬዎችና በሌቦች በምን የተሞላ ነው? ሶዋት እናንተ ስልጣን ላይ መወጫጫ ታደርገኛለህ? እኔ አንተ መጠቀም ያለሆን with half the brain ልትመራ ከኋላ ሆነ አጀንዳ ልትወር። አንተ ራስህ በሽታ አይደለ እንዴ? አንተ ራስህ እኮ ህመም እኮ ነው። ኢማጂን የቲፒኤልኤፍ ደጋፊዎች ሃይላንድ አንጠልጣይ የመጨረሻው የትግራይን ወጣቶች ከመሳሪያ ፊት ሸሻችሁ ብሎ አስቆሞ የረሸነውን ኃይል የሚደግፉ ዛሬ ለሌላ ጦርነት የሚያቀባብል ሞራል ሃይ ግራውንድ ይዞ መጥተው እዚህ ይሄ መንግስት ምናምን ትላለህ እንዴ? ጥፍር ስትነቅል እየኖርክ የራስህን ህዝብ የትግራይን ህዝብ አቢዩዝ 27 ዓመት አድርገህ ሄደ የጥይት ማብረጃ ያደረክ ዛሬ ለጦርነት የምታነሳሳ የማይሰለጥን ባክዋርድ የሆነ ድርጅት የምትደግፍ ማለት ነው። ለህዝብ የምንቆም ከሆነ ያሉትን ችግሮች ፖይንት አውት እናድርግ። ችግሩ ፍሮም ኤቭሪዌር ነው፣ ሲስተሚክ ነው። ህዝባችን ላይ ያለው ጉዳት ያለው ችግር ሲስተሚክ ነው። አብረህ ነው የምትቆመው፣ አትገፋም። እንደኔ አይነቱን እሻላለሁ ካንተ ስለምሻል ነው እሻላለሁ ምልህ የሞራል ግራውንድ አለኝ። አትሊስት እነኚህን አካላት የምትደግፍ ነህ። እዚህ መተህ ሚዲያ ላይ ታፕታፕ ምናምን ሰው ከስር ስላጨበጨበልህ የደናቁርት ስብስብ ሆነ ስለቀረብክ ምንም እንዳይመስልህ። አንዳችሁም ጋር አልቆምም ቢኮዝ ስለማውቃችሁ ምን ያህል ባክዋርድ እንደሆናችሁ የቺምፓንዚ ፖለቲካ እንደምትሰሩ ስለማውቅ ከህዝባችን ላይ ዘወር በሉ። ከጉሮሮ ላይ ነው። የራስህን ትግል ታገል። ይህን ህዝብ ምሽግ አታርግ። ኦሮሞ አማራ ምናምን እያልክ እያረድከው እዛው መልሰ ከእጅ አይሻል ዶማ ነህ ሁልህም እና አትራቀቅም። አትራቀቅም። አብረኸኝ መስራት የማትችለው ግማትህን ስለሚገልጠው ነው። ቆሻሻ ስለሚወጣ ነው። አጠገቤ ስትቆም ጀጅ ስለሚያደርግህ ነው። የአንተ መንግስት የምትለውና መጣት የምትጠቆምበትም ውስጡ ገብቼ መስራት አቅቶኝ አይደለም። ፓርቲ አባል መሆን አቅቶኝ አልፈልግም። ህዝቤ ላይ ይሄ ተወድሮ ባለበት ህዝቤ እንዲተረግጦ ችግር ውስጥ ባለበት አልሰራም ባይ ነው። እንዳንተ አይነቱ ባክወርድስ ሃፍ ማይንድ ደግሞ መጥቶ ለዚህ መጠቀሚያ አያደርገኝም። ከእጅ አይሻል ደግሞ አንተ መተህ ደግሞ ይባስበት እንደ ህዝቤ ደናውን ግን አያና ህይወት ቦታ እኔ ነኝ የተናገርኩት መንግስት የዚህ ሁሉ ስህተት ተጠያቂ ነው። ለምን እንደዚህ ነርቡ እንደተቀጣጠለ አላውቅም። ለምን እንደዚህ እንደሆነ መንግስት መውረድ አለበት ነው። ህገወጥ መንግስት ነው ያልኩት። ፐርሰናል አያናን አታካር አይደለም ያልኩት። አያናን ምን አልኩት? ፕሮቴክት ስታረግ ጉዳዩን አሳንሰ የሆኑ ግለሰቦች ጉዳይ አርገህ አታርገው። መንግስታዊ ስርዓት አልበኝነት ነው፣ ውንብድና ነው። መንግስታዊ ውንብድና ደግሞ የሚታረቀው በማውረድ በማፍረጥ ነው ያልኩት። ለዚህ ንግግር የተናገረው 18 ጥይት ወደ ተለያየ ቦታ ይሄን የተናገረው ሌላ ነገር አይደለም። ኦኬ አንተ ከጀመርከው ደግሞ በደንብ ነው መቀጠል የሚቻለው። ምክንያቱም ለምሳሌ ይኸውልህ መንግስት ነው ብለን የምናምነው 4 ኪሎን የተቀመጠ ኃይል መንግስታዊ ስርዓት ስትራክቸርን ይዟል ብለን ቆይ በተራ ታወራለህ። ኖ ይሄ መልስ ምናምን ሰጥበት ቦታ አይደለም፣ ቃለ መጠይቅ አይደለም። አንተ ስሜቱን ተናግረሃል። እኛም እናወራ ሁለት ተመሳሳይ ለቅሶ ዓለም የተናገረው ህወሓትን ኦላን ፋኖን ባንዴ ነው የተናገራቸው። እነሱ አንተን ክሬም አላረጋግጥም። ስልኬ ነው ያስወረደኝ። ይቅርታ። ኦኬ ሶስቱ ቀጥቅጧል። ሶስቱንም ነው ድርጅቶቻችሁን ነው የተናገርኩት። እኔ የለሁበትም። ጫማው ከሆነ አንተ ነህ ማለት ነው። አሁን የምንጠቀመው ለዛ ነው። እሺ ተመልሻለሁ። አያና መጨረሻ ላይ የተናገረውን ሰም ደግሞ ስለ ነገሩ ዲፕ ነበሩ አነሳላችኋለሁ። ያው አንስተነው የለ በደንብ እናደመዋለን። ግን ከሁሉ በፊት በጣም የሚገርም አንድ ነገር ምን ማንሳት እፈልጋለሁ። ፍሬ የሚዩት ታደርጊያለሽ? ይቅርታ ፍሬ አለሽ? ምን ማንሳት እፈልጋለሁ መሰላችሁ? እኛ እያነሳን ያለነው ነገር ምንም አግሬሲቭ አያደርግም። እኛ አምጥተን ያወራነው ነገር በማስረጃ ነው እና ሰው መናገርም ከፈለገ መመለስም ከፈለገ ማስረጃ በማስረጃ ነው የሚመለሰው እና እንደዛ ቢደረግ በጣም መልካም ነበረ። ግን ያንን ማድረግ አይችሉም። ሌላው ነገር በጣም የሚያስቀኝ ነገር ምንድነው መሰላችሁ? ህዝብ እየዘረፋችሁ፣ ህዝብ እየገደላችሁ፣ እየሰቀላችሁ ምናምን ይባላል። በነገራችን ላይ ይሄንን ሁሉ የሚያደርግ ሰራዊት ይሄን ያክል ዓመት ህዝብ ውስጥ አይቀመጥም።
በጣም መረዳት የሚቻልና የሚያስፈልገው ነገር ይሄንን ሁሉ በደል የሚያደርስ ሰራዊት ከሆነ መንግስት ይሄንን ሰራዊት ለማጥፋት በመጀመሪያ ሰራዊቱን ላከ። ሰራዊቱን ደግሞ ማጥፋት ሲያቅተው ፕላን ቢ እናንተን ላከ። ጦርነት ካልቆመ ጦርነትን እናስቆማለን ወደ እርቅ ካላስገባን ምናምን ብላችሁ ለምን ማጥፋት ስላልቻላችሁ፣ በመጀመሪያ መሳሪያ ይዛችሁ ያንን ሰራዊት ማጥፋት ስላልቻላችሁ ነው። በእርቅም ያስገባቻቸውን ሰዎች ደግሞ ግማሹን አሳሰራችሁ፣ ግማሹን አስገደላችሁ፣ ግማሹን ደግሞ ዛሬ የቁም እስረኛ አድርጋችሁት ነው ያለው። ያ እኛ ቀድመን መጀመሪያም የተናገርነው ነገር ስለሆነ እዛ ነገር ላይ አሁን አናወራም። አሁን ግን እያወራን ያለ ነው የተደራጀ ጋንግስተር በመንግስት የሚደገፍ ክንፍ ያለው 3 ክንፍ ያለው ጋንግስተር ህዝብን እንዲያስጨንቅ አድርጎ መንግስት የበተነው አካል አለ። ይሄ አካል 3 ክንፍ አለው ስንል የፖለቲካ ክንፍ አለው። እነማን ናቸው፣ እንዴት ነው የሚሰሩት የሚለውን እነግራችኋለሁ። 1 2ኛ የኢኮኖሚ ክንፍ አለው። ይሄ የኢኮኖሚ ክንፍ ደግሞ ስራው ምንድነው፣ በምን አይነት ቼን ከየት አንስተው እስከ የት ድረስ ይሰራሉ የሚለው አለ። 2 3ኛው የመጨረሻው ገዳዩ ስኳድ አለ። እነዚህ 3ቱ በመናበብ ህዝብን ቴሮራይዝ አድርገው እስከ ዛሬዋ ቀን ድረስ በመጀመሪያ ደረጃ የኦሮሞን ህዝብ በሌላ ህዝብ ለማስጠላት፣ የኦሮሞ ህዝብ አጥፊ እንደሆነ፣ ገዳይ እንደሆነ፣ ጨፍጫፊ እንደሆነ፣ አፈናቃይ እንደሆነ፣ አሳዳጅ እንደሆነ እንዲታይ ኦን ፐርፐዝ ተቀምሮ ተልኮ ተሰጥቷቸው እንዲሰሩ ተደረገ። እነሱ የሰሩትን ስራ የኦሮሞ ነፃነት ሰራዊትን ስም ስታጠፉ የኦሮሞ ነፃነት ሰራዊት ገለልተኛ አካል ይግባ ሲል አንገታችንን ለካራ አላችሁ። ቀጠላችሁና ሁለተኛው ነገር ደግሞ እነዚህ ሰዎች የኦሮሞን ህዝብ ራሱ ቴሮራይዝ አድርገውት መብቱን እንዳይጠይቅ፣ ለመብቱ እንዳይታገል፣ ስለምንም አይነት ጥያቄ እንዳያነሳ በሰላማዊ መንገድ መብቱን እንኳን የሚጠይቀውን ቡጢና ጩቤ መሳሪያ እያወጡ ጸጥ እንዲያስብሉት አስደረጋችሁት ማለት ነው። ይሄንን ነው የሰሩት። የኢኮኖሚው ክንፍ በጣም የሚያስቀውና በጣም የሚገርመው እናንተ ያደራጃችሁት አካል የሚያግተውን ሰው በመጀመሪያ ደረጃ ይመለምላል። ማን አካውንት ውስጥ ምን ያህል ብር አለው የሚለውን፣ ማን ከውጭ ሀገር ምን ያህል ገንዘብ በምን ያህል ጊዜ ውስጥ ይላክለታል የሚለውን ልክ ያንን ካጠና በኋላ አጋቹ ግሩፕ ያግታል። ያንን ካገተ በኋላ ህጋዊ በሆነ መንገድ ገንዘብ ትራንዛክሽን ያደርጋል። ያ ገንዘብ በሚሊየን ነው የሚቆጠረው፣ በመቶ ሺዎች ነው የሚቆጠረው። ሰው በማዳበሪያ ተሸክሞ አይደለም ይዞ የሚሄደው፣ በባንክ ትራንዛክሽን። ህዝብን አሳገታችሁ። ነጋዴን በግድ ከሚሰራው ከሚነግደው ላይ ለመንግስት ካልሰጠህ ተብሎ አካውንቱ ተበርብሮ ከአካውንቱ ላይ እያወጣ ወደ መንግስት አካውንት ትራንስፈር እንዲያደርግ ያደርጋል የኢኮኖሚ ክፍል። ሌላውስ እናደራጃለን፣ መሬት እናሰጣለን፣ ኮንዶሚኒየም ይሰጣል፣ ሪል ስቴት ትወስዳላችሁ፣ መኪና በስማችሁ ይሰጣል የሚል ማፊያ ግሩፕ አለው። ይሄ ግሩፕ ከህዝቡ ምን ያደርጋል? ቅሚያ በሚመስል መልኩ ገንዘብ ይሰበስባል። ይሄንን ሁሉ ሲያደርጉ ግን የሚተማመኑበት አንድ አካል አለ። የትኛው? የፖለቲካ ክንፉ። ያ የፖለቲካ ክንፍ ደጀናቸው ነው። ምንም ቢያደርጉ ከለላቸው ነው። የሚላኩት ገንዘቦች፣ የሚተላለፉት ገንዘቦች እንደዚህ ነው። በትራንዛክሽን ይታዩዋቸዋል። እንደዚህ ነው በባንክ የሚተላለፉት። እያያችሁት ነው አይደል? ምን ያህል ደረሰኝ እየተቆረጠ እንዴት ገንዘብ እንትን እያለ እንዲሄድ እንደሚደረግ ማለት ነው። እነዚህ ኃይሎች ይሄንን 8 ዓመት ለሰሩት አንዳንዱ ነገር ከሌላ ከኋላቸው አስቀምጠው ነበር የሚያደርጉት። ሌላ የሚያደርጉት ነገር ደግሞ ምንድነው? የታጠቀ ኃይልን ያዘጋጃሉ። ይሄ የታጠቀ ኃይል 2 አይነት የታጠቀ ኃይል ነው። አንደኛው ኦሮሚያ ውስጥ የሚንቀሳቀስ ጸጉሩን ዊግ እየቀጠለ ራሱን የኦሮሞ ነፃነት ሰራዊት ነኝ በሚል ነገር ግን የኦሮሞ ነፃነት ሰራዊትን ስም ለማጠልሸት በኮሬ ነገኛ የሚመራው ከረዩ ላይ አባገዳዎችን የገደለው ሌሎች የኦሮሞ እናቶችን ሲረሽን የነበረው በማስረጃ ከፍቼ ላሳያችሁ እችላለሁ። ፎቶዎችን፣ ቪዲዮዎችን በስነ ስርዓት አስፈላጊ ከሆነ ያው በከፍቼ አሁን ላሳያችሁ እችላለሁ። የሚዘጉትን እና እንትን የሚሉትን ጀስት የተወሰኑን ብቻ አሳያችኋለሁ። ሌላውን እያየን ቀስ እያልን
የእነሱን ስራ ኦልሬዲ እኛ በቻለው አቅም ስንጮህ ነው የነበረው። ነገ ተነገ ወዲያም እንቀጥላለን። በጣም ብዙ ድራማ እኛ ላይ ሰርታችኋል። ኦሮሞ እና ኦሮሚያ ላይ በጣም ብዙ ድራማዎችን ስትሰሩ ነው የከረማችሁ። ፖለቲካ ቡድኑ ላይ ነበር የተቋረጥከው ካልተሳሳትኩ። አዎ እቀጥላለሁ። ይታያችኋል ይሄ ፎቶ መሀል የተረሸነ ልጅ ነው። ቪዲዮውን እከፍትላችኋለሁ። እዚህ ጋር ቤተሰቦቹ ናቸው ተቀምጠው ያሉት። እንዳይልባት አለኝ ከፈለጋችሁ ከፍተዋለሁ። ይሄ እዚህ ጋር ቤተሰቡ ተቀምጦ አናቱን በጀርባ እዚህ ጋር በታጠቀው ኃይል በርቅሶ ሲገለው ነው እንፈልጋለን ለሚሉት እዚህ ጋር ይታያቸዋል። ይኸውላችሁ ይሄ ይታያቸዋል። ቁጠሯቸው 1 2 3 ቡድን በስርዓት በመንግስት እነዚህ ዩኒፎርም ለብሰው በስርዓት ያሉት ናቸው። የአሁኖቹ ቀደም ያሳየኋችሁ ደግሞ ያለ ዩኒፎርም ኖርማል በሲቪል ልብስ የፈለጉትን ግድያ የሚፈጽሙት ናቸው። ቆዩኝ አንዴ ይቅርታ። አይ ቲንክ ሁላችሁም ታውቁታላችሁ። እኚህ ፈንታሌ ላይ ልጆት የኦሮሞ ነጻነት ሰራዊት ነው ተብለው የተረሸኑ እናት ናቸው። በደንብ ይዋቸው። አይ ቲንክ ይሄንን ቪዲዮ አይታችሁታል ብዬ አስባለሁ። ካላያችሁት በጣም ማለት አይ ዶንት ኖ ጀስት አሳልፌው የሆነ እንትን የሚልበትን ቦታ ብቻ ነው ማሳያችሁ። ይታያጃ ስለሚሉ ነው። ኦሮሞና ኦሮሚያ ያለችበትን ስቃይ እንደዚህ አውጥተን በደንብ ካላሳየን ኦልሬዲ እነዚህ ሰዎች ድራማቸው የሚያልቅ አይደለም። እንደገና ድራማቸውን ደግሞ የሚሸፍኑበት ሌላው ድራማቸውም ደግሞ የሚያበቃ አይደለም። ይሄ ይኸውላችሁ ቪዲዮን ማየት ትችላላችሁ። ይሄ የሰው ልጅ ነው እንደ በግ ወደኋላ ታስሮ የሚገደል ነው። ቪዲዮ ኦልሬዲ ይዘጋዋል። እሱ የሰው ነው አይደለም። የሚገርማችሁ እንስሳቱን ጭምር ነው የሚገሉት። ይኸውላችሁ ይሄ እንስሳቶቹን ጭምር ነው የሚገሏቸው። አስፈላጊ የሆኑትን እኔ ቤቴ ስከፍት በደንብ ማለት የእኔ ቤት ቢዘጋም ችግር የለውም። ብዙ ቤቶች ሲዘጉም ስለነበረ እየከፈትኩኝ ቪዲዮቹን አሳየዋቸዋለሁ። እነዚህ ሰዎች ህዝቡ ማለት ነው ሞር ሪፖርት ስለሌለኝ በዛ ታሳያቸዋለህ። ችግር የለውም። ያኛው አካውንት ምንም ችግር የለውም። ይሄ ግን ሪፖርት አለ። አሁን ራሱ ትናንትናና ዛሬ ብቻ ስንት ሪፖርት አስደርገዋል። አይ ዶንት ኖ ምን ኢትዮጵያኖች ምን ችግር እንዳላቸው ከኔ አላውቅም። ታየዋችሁ መሀል ላይ አንድ የኦሮሞ ነጻነት ሰራዊት የለም። ያው የታጠቀ አካል ስለሆነ ሊሞትም ሊገደልም ስለሆነ ወይም ሊገልም ስለሆነ ከቤት የወጣው ማለት ነው። እነዚህ ግን ያሳየዋችሁ ሰዎች ሲቪሊያን ያውም ቤተሰብ እናት አባት ባሉበት የና ማኑኤልን ቪዲዮ ከፍቼ ያሳያችኋለሁ። መሀል አደባባይ ላይ ቤተሰቡ የከተማው ህዝብ በተሰበሰበበት መሳሪያ አንገቱ ላይ ተደርጎ አደባባይ አዙረው ሲረሽኑት እኔ አይደለሁም የዞኑ ኮሚኒኬሽን ቢሮ ነው ፖስት ያደረገው። እንግዲህ አሁን እነዚህን አይነት ወንጀልና ኃጢአቶችን ስትናገሪ ነው እናንተ ከሌን ደግፋችሁ እነከሌ ይህንን አድርገው ምናምን የሚሉት። እነከሌን ለማጥፋት አንድ ጠንካራ ነኝ የሚል መንግስት ሰባራ ክላሽ ነው የያዙት ብሎ የዛሬ 7 6 8 ዓመት ሲፎክር የነበረ እስከዛሬ ምን ይሰራ ነበረ? እነዚህ ሰዎች እውነት ባይኖራቸው እነዚህ ሰዎች የሚጠይቁት ጥያቄ እውነት ባይሆንና ህዝብ ከነሱ ጋር ባይሆን ኖሮ በቁጥርም በአቋምም ዛሬ የደረሱበት ደረጃ ይደርሱ ነበረ ወይ? እናንተ የምትሰሩባቸውን ፖለቲካ ከእናንተ በላይ ያሉ ባለስልጣናት የሚሰሩባቸውን ፖለቲካ ያንን ሁሉ ተቋቁመው ዛሬም በቁመናም በአቋምም በትጥቅም በቁጥርም ትላንት ከነበረው በላይ ገዝፎ ያለ ሰራዊት የተፈጠረው ማለት ነው። ያን የፈጠረው ይሄ መንግስት የሰራው ኃጢአትና ግፍ ነው፣ ሌላ ነገር አይደለም። እናቱ የተገደለችበትን ልጅ ጫካው የዘላለም ቤቱ ይሆናል እንጂ ከተማ ተመልሶ አይገባ። እናቱን የገደላችሁት አሁን ከፍቼ ያሳየዋችሁ። ልጅሽን ካላመጣሽ ተብላ ራሷን ሰቅላ የሞተች እናት አለች። ከጫካ ልጅሽን ካላመጣሽ ነገ በዚህ ሰዓት ስንመጣ እኛ እንገልሻለን ሲሏት እነሱ ከመምጣታቸው በፊት ብላ ራሷን የሰቀለች እናት አለች። ፖለቲካ ፕሮፓጋንዳ አይደለም፣ የሐሰት ወሬ አይደለም የማወራው። ሪል የሆነ ኦሮሚያ ምድር ላይ የተፈጠረ ታሪክ።
አሁን እሱን ሁሉ እንተውና አሁን የወጡት እየተጋለጡ ስላሉት እንትኖች እናንሳችሁ። የፖለቲካ ክንፉ ለሁሉም ከቨር ሰጪ ነው። ከቨር ከመስጠቱ በላይ ደግሞ የጥቅሙ ዋና ተቋዳሽ ነው። እያንዳንዱ ባለሀብት ሲዘረፍ እያንዳንዱ ባለስልጣን ኪስ ውስጥ ገንዘብ ይገባል። በነገራችን ላይ ኦሮሚያ ውስጥ አሉ የሚባሉ ባለሀብቶች ከሀገር ውጪ ሪል ስቴት የሌላቸው በሰው ስም አስመጪና ላኪ ያልሆኑ ማዕድን ላይ ቅድም አባዲና የኮኬን እንትንን አንስቶ ነበረ። እንዴት ተደርጎ ከኤርፖርት ወጥቶ ከኤርፖርት ከወጣ በኋላ አገር ውስጥ ያለው ገበያ ውስጥ እንዴት ዲስትሪቢዩት እንደሚደረግ ኮንትሮባንድ ዛሬም ድረስ እንዴት ተደርጎ በባለስልጣናት እንደሚሰራ የሰዎችን ስም አልጠራም። ሁለት የመንግስት ቁልፍ ሰዎች ግን የሀገሪቱ አዋሳኝ የኮንትሮባንድና ንብረት ማሸሻ የሆኑ ሀገራት አምባሳደር አድርጎ ይሄ መንግስት የሾማቸዋሉ። ቁልፍ ሰዎች የአብይ አህመድ በጣም ቁልፍ ሰዎች ድረሱባቸው፣ ሀገሪቱንም ሰዎቹንም። እነዛ ሰዎች ስራቸው የኢትዮጵያን ወርቅ፣ አደንዛዥ እጽ ዝውውር በደንብ በስነ ስርዓት ከዚህ መንግስት የሚሰሩ ሰዎች ማለት ነው። ያንን ሀብት ደግሞ በብላክ መኒ ይሄ በመኒ ላውንደሪ እንዴት አድርገው ዱባይ ላይ፣ ቱርክ ላይ፣ ቻይና ላይ ኢንቨስትሜንትን የሚሰሩበት። ጀዋር ከሆነ ጊዜ በፊት የሆነች ከተማ ከንቲባ ካናዳ ላይ ስለገዛው ቤትና ስለ ብሩ ሲያወራ ነው የነበረው። ያ ሰውዬ ወደ ስልጣን መጥቶ 4 ዓመት አልሞላው። ሸገር ሲቲ የምትባል የተቋቋመች ከተማ አለች። አሁን እነሱ አቋቋምናት የሚሉ ትላንትና በነበረው ስርዓት የኦሮሚያ ልዩ ዞን መስተዳደር የምትባል አንድ ሰው ነው የምላችሁ በስሙ 103 መሬት አለው። እኔ አይደለሁም ያልኩትኝ፣ የክልሉ ፕሬዝዳንት ጨፌ የህዝብ ተወካዮች ምክር ቤት ስብሰባ ላይ የተናገረው ነው። አምጥቼ አሰማችኋለሁ። አንድ ሰው 103 መሬት ነው ያለው በስሙ። እነዚህ ሰዎች ናቸው እየተደራጁ ሀገርን የሚበዘብዙት። እነዚህን ስትናገሪ ነው ታፔላ የሚሰጥሽ እንድትፈሪ። እነዚህ ሰዎች ያደራጇቸው ኃይሎች ናቸው መጥተው የሚደበድቡሽ። መንግስት ውስጥ ያለ ኮራፕሽንን አንድ መንግስት መስሪያ ቤት ውስጥ ያለ ሰው ሲናገር ማን እንደሚላክበት ታውቂያለሽ? ማታ ላይ እነዚህ ጨፍጫፊ ወይም እነዚህ አሁን በሚዲያ ወጥተው ግሩፕ ናቸው የሚባሉ ሰዎች ናቸው የሚላኩት። ያንን ፍራቻ ሰው መናገር አይችል፣ መጠየቅ አይችል፣ ይሄ ደርሶብኛል ማለት አይችል። የተናገረው ደግሞ እንዳሳየዋችሁ ይረሸናል፣ ቤተሰቡ ፊት ለፊት ይታሰራል። ከታሰረ በኋላ ይገደላል። ከተገደለ በኋላ አስክሬኑ ተጥሎ አስክሬኑን ጅብ ይበላል። ውሸት ነው ካላችሁ ከነቦታው ከነስም አመጣለሁ። አውጥተው ከእስር ቤት ረሽነው አስክሬናቸውን ጅብ ያበሏቸውን ሰዎች ከአሰፋ ኩሺ ጀማ ወንዝ ከተጣለው ጀምሮ በስም ከነቦታው ከነስም ጭምር ማለት ነው። እና ይሄንን ሁሉ ግፍ ከኦሮሞ ህዝብ ላይ ፈጣሪ አንድ ቀን ሲያነሳው ሰዎች አሁን እኛ ይሄ እየተናገርን ያለነውን ነገር እነዚህ አፋቸውን አጣፍጠው ምናምን እዚህ ሶሻል ሚዲያ ላይ መጥተው ምናምን እኛ ሰላምን ከኛ በላይ የሚፈልግ የለም። እናንተ ሰላም ነው የነበራችሁት፣ ኦር ወደ ሰላም የምትሄዱት ሰላም በሆነ መንገድ ነው። እዛች ምድር ላይ ግን የሚደረገውን እያንዳንዱን ግፍና በደል አውጥተን ስንናገር ለእኛ ነው ስም የምትሰጡት። እኛ ስሙንም መቀበል አልፈራንም፣ የተደረገብንም ግፍ መናገርም አልፈራንም፣ እናንተ የምትሰጡንንም ስም አልፈራንም፣ መንግስት የሚገለውንም ግድያ አልፈራንም። አሁንም ደግሞ ለምን መታችሁ? ቅድም ሰምታችኋል አይደለ? እነሱ መጥተው ከእናንተ ጋር ታግለው ማሸነፍ ስላቃታቸው ለእናንተ ያወራሉ ይላሉ። ኔቨር። እኛ ለትግላችን ማንንም እርዳታ ጠይቀን አናውቅም። እኔ ፍሬ ነይና የኔን ትግል እርጅ ብዬሻለሁ። ጸዲ ነይ የኔን ትግል እርጅ ብያለሁ። ስውር እና እኛ ማንንም አልጠየቅንም። ግን ስንታገል የምንታገለው ለፍትህ፣ ለእኩልነት፣ ለዲሞክራሲ፣ ለሰላም ብለን ከሆነ እስከተናገርን ድረስ ደግሞ ፍትህ ያጣንበትን፣ ፍትህ የተጓደለበትን ቦታ፣ ሰላም የጠፋበትን ቦታ፣ እውነትን የምንፈልግበትን ቦታ ለሰዎች መንገር የትግሉ ዋናና አንዱ አካል ነው። ነገር ግን እነሱ በእኛ አንደበትም እነሱ ናቸው መናገር የሚፈልጉት።
እኛ የምናወራውንም ነገር እነሱ በሚፈልጉት መንገድ እንድናወራ ነው የሚፈለገው። ያን አናደርግም። ከዚህ በኋላ መሬት ላይ ያለው ትግል መሬት ላይ ያለ ትግል ነው። መሬት ላይ ያለውን ትግል ድሮን አዝንባችሁበት፣ ጭስ ለቃችሁበት፣ ታንክ አውርዳችሁበት፣ ያላችሁ መሳሪያ ሁሉ ፈጅታችሁበት ልታጠፉትም ልታቆሙትም አልቻላችሁ። ኦሮሚያ ውስጥ ያለውንም ትግራይ ክልል ውስጥ ያለውንም አማራ ክልል ውስጥ ያለውንም ልታቆሙትም ልታጠፉትም አልቻላችሁት። ከዛ ይልቅ ትላንት እናንተ ወደ ስልጣን ስትመጡ ከነበረው ቁጥር በላይ ዛሬ ላይ የታጠቀ ኦሮሚያ ላይ ያለ የወጣት ቁጥር ብዙ ነው። አማራ ክልል የታጠቀ የወጣት ቁጥር ብዙ ነው። ትግራይ ክልልም ትላንት አጥፍተኗል ከምትሉት በላይ ዛሬ ያለ ወጣት ብዙ ነው። ይሄንን ስል ተዋጉ እያልኩ አይደለም። ነገር ግን ያስታጠቃቸው ዓላማ ነው። ዓላማ ያስታጠቃቸውን ደግሞ የእናንተ ማስፈራሪያና ዛቻ አያጠፋቸውም። አለስልሳችሁ አወራችሁ፣ በጦር ሜጀር ጀነራሉ ፎክራችሁ አወራችሁ። ብትሄዱ ልትዋጉ ያለ ዓላማ ነው የምትዋጋት። ተማርካችሁ ነው የምትገቡት። የኦሮሞ ነፃነት ሰራዊት እንደ በግ ሲነዳቸው ነው የምናየው። ሌላው ቦታም እንደዛው። ይሄ ሁሉ የሚሆነው ለምንድን ነው? የሚታገለው አካል ዓላማ ያለው አካል ስለሆነ ማለት ነው። ነገር ግን አሁን እነዚህ እዚህ ጋር የተወሩ ሰዎችን በመጀመሪያ ደረጃ እቺን ልበልና ልጨርስ። ኢህአዴግ ወደ ስልጣኗ ማብቂያ መጨረሻ አካባቢ ላይ ጥያቄዎችን ምን ታደርግ ነበር መሰላችሁ? ይሄ የሽብርተኞች ተላላኪ ነው፣ ከነከሌ አጀንዳ ተቀብለው ነው፣ ሀገር ለማተራመስ ነው ምናምን ተብሎ ሚዲያ ላይ ይፎከር ነበር የሆነ ሰዓት ላይ ማለት ነው። ከዛ ልክ የሆነ ሰዓት ላይ ያንን ነገር እንደዛ ብለውም እርምጃ ወስደው ምናምን ማስቆም ሲያቅታቸው ደግሞ ምን አደረጉ? ወደ ራሳቸው ተመለሱና አዎ ከኛ ውስጥ እንዲህ የሚያደርጉ አሉ፣ እነሱ ላይ ሪፎርም ወስደናል፣ እርምጃ እየወሰድን ነው፣ ሪፎርም እናደርጋለን ምናምን ማለት ጀመሩ ማለት ነው። ያም ውሸት መሆኑንና ህዝብ ለተነሳበት ጥያቄ ወደኋላ እንደማይመለስ አውቀው የመጨረሻዋ ሰዓት ነፍሳቸው ስትመጣ ምን አደረጉ? ገዳይ እኛ ነበርን፣ አሳሪ እኛ ነበርን፣ አንጠልጣይ እኛ ነበርን፣ ቶርቸር እኛ ነበርን፣ ይቅርታ አድርጉልን አሉ። አሁንም እነዚህ ሰዎች አካሄዳቸው እንደዛ ነው። ዛሬ አላማቸው ከንትን ተልከው እንዲህ ሲያደርጉ ምናምን ይላሉ። መሀል ላይ ይመጡና ደግሞ አዎ መንግስትም ጋር እንዲህ የሚያደርጉ ሰዎች አሉ ምናምን ይላሉ። ነገ ተነገ ወዲያ ደግሞ አዎ ያኔ ይሄ ተደርጎ ነበረ ብለው ይመጣሉ። እኛ አሁንም የምንናገረው ነገር መሬት ላይ ህዝብን በተለይ በቃ ምንም አቅም የሌለውን ህዝብ ጉልበቱን፣ ሀብቱን፣ ጊዜውን፣ ተስፋውን የሚበላ ገዳይ የሆነ ግሩፕ መንግስት ማፊያ ህዝብ ላይ ለቋል። ይህንን ሰው ሁሉ ሊያውቀው ይገባል። ይህን እኛ ኦሮሚያ ክልል ያለውን እያወጣን ነው፣ እየተናገርን ነው። ለእኔ እነዚህ ሰዎች በደም ኦሮሞ ናቸው። ነገር ግን የኦሮሞ አስጨናቂና የኦሮሞ በዳይ እንዲኖረኝ አይደለም የታገልኩትኝ። ለምን እኔ ከብሔር ጋር አይደለም ችግራችን። ሌላውን ክልል እንደዚሁ አይነቶች እንዳሉ እናምናለን። ከዛ ባለፈ ኦሮሞን ደግሞ ለማሸበር እራሳቸው በሌላ ብሔር ስም ያደራጁት የታጠቀ ኃይል እንዳለበትም ደርሰንበታል። በቀላሉ ፋኖ ብሎ መንግስት ያደራጀው ኃይል ኦሮሚያ ውስጥ አለ። ጀዋር መሐመድ ተናግሮታል። መጨረሻ ላይ አመራሩ ሲደረስበት ራሳቸው የመከላከያ አካል የነበረውን ገለውታል። በዚህ ልክ ነው ህዝብን ለማሸበርና ህዝብና ህዝብን፣ ሃይማኖትና ሃይማኖትን፣ ብሔርና ብሔርን ለማጣላት ቆርጠውና ተነስተው እየሰሩ ያሉት ማለት ነው። ስለዚህ ያው ነፃ ነኝ ያለ ሰው እስካሁን ነፃ ሰዎችን አልተናገርኩም አይደለ? ገለልተኛ ነን ያሉ ሰዎችን አልተናገርኩም አይደለ? እኔ የተናገርኩትኝ ስርዓት ውስጥ ያሉ የስርዓቱን ሰዎች ነው። ስለዚህ ነፃ የሆኑ ሰዎች እኔ የተናገርኩትኝን ነገር ማስረጃ አምጥቼ ሳሳይ ማስረጃዎቹን መመርመር፣ ያመጣሁት ማስረጃ እውነት አለው ወይ እውነትነት አለው ወይ ብሎ ማጥናት፣ እውነት ከሆነ ደግሞ አዎ በጋራ ሆነን የምንታገለው እንታገላለን፣ አይ ደግሞ በጋራ አያታግለንም እኛ በግል እንታገላለን የሚሉ ከሆነ ሲታገሉ እናያቸዋለን። እነሱ ግን ዞረው ወደኛ ሲተኩሱ ታያቸዋላችሁ። ይሄ እራሱ እነዚህ የዛ ነገር አባል መሆናቸው ማሳያ ነው። ፍሪ ረጅም ሰዓት ወሰድኩብሽ፣ ያው ብዙ ስለጠበቅኩ ነው። አመሰግናለሁ። እሺ ሁላችሁንም ሰላም ብያለሁ። ሰላም እያልኩ ወደ ሀሳቤ እቀጥላለሁ። የተነሱትን ጉዳዮች ሰምቻለሁ እና አያና ቅድም እንደመቼም አከታትሎ ሲያወርደው የሆነ የአገር ያስተዳድራል ብሎ የሚከተለው ስርዓት የሆነ የሚገድልና ሞትን የሚያከፋፍል ሳይሆን አንድ የመልአክ ስብስብ
ለሀገሩ ህዝብና ለሀገሩ ዳር ድንበር ቀናኢ አመለካከት ያለው ኢትዮጵያን ለማሳደግና ህዝቦቿን ከሞትና ከመከራ ለመጠበቅ የሌሊት እንቅልፍ የቀን ድካም የማይታክተው አይነት መሪ ያለበት አስመስሎ ለማድረግ ሞክሯል። ነገር ግን ክርስቶስ ከተወለደ ዘመን ከተቆጠረ ወዲህ ጀምሮ የኢትዮጵያ ዜግነት ተቀብለው ወይም ኢትዮጵያዊ ሆነው በሀገራቸው ህዝብና በሀገር ዳር ድንበር ላይ በአጠቃላይ በኢትዮጵያ ላይ ግፍና መከራን የፈጸመ መንግስት በታሪክ ይጠና ይገኝ ይፈለግ ቢባል ምናልባት 60ዎቹን ባለስልጣናት የገደለ መንግስቱ ኃይለማርያም እሱም በባለስልጣን ደረጃ ተራ ዜጋንና ግን ህዝብን በጅምላ በመግደል ትምህርት ቤትን በማፍረስ ቤተክርስቲያናትና መስጊድን በማውደም ካህናትን ከጥፊ እስከ ክላሽ አሰማርቶ በመግደል ቅዱስ ፓትርያርክን ከሀገር ሲወጡ በኤርፖርት ውስጥ ታቦት ሰርቀው ወጡ ብሎ ዜና በማሰራት በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ የቤተ ክህነት የጥበቃ መሳሪያ ሆኖ የተቀመጠ የጥይት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ውስጥ ተገኘ ብሎ ዜና እስከማሰራት የደረሰ የነውረኛና የጨካኝ ስብስብ በኢትዮጵያ ታሪክ ውስጥ ቢፈለግ አይገኝም። ሊወዳደረው የሚችል ቢኖር ኢትዮጵያን ሊወር ህዝቦቿን ሊያጠፋ የመጣ ሙሶሎኒ ብቻ ነው አብይ አህመድን የሚወዳደረው። ከዚያ ውጭ ማንም አይወዳደረውም። ይህን ደግሞ ሰርቶ አድርጎ አሳይቷል። ሴቶችን በጅምላ ደፍሯል፣ ህፃናትን ገድሏል። ምንም የቀረው ነገር የለም በኢትዮጵያ ታሪክ ውስጥ ማለት ነው። የሆነ ሊያነሳ የፈለገው 2 ሴቶች ተገድለው ወዘተርፈ የሚል ነገር አንስቷል። እሱም በተመለከተ እኮ ማንም እንደ በጎና እንደ ትክክል ይወሰድ የለም። ይሰልሉም አይሰልሉም ምንም ይሁን ምን በቁጥጥር ስር ውለው ጉዳያቸው መጣራት አለበት። ነገር ግን ይህንንና መሰል ነገሮችን አጠቃላይ በኢትዮጵያ ውስጥ ወይም በአማራ ክልል ወይም በሌላም አካባቢ ጭምር የተፈጸሙትን ወንጀሎች ገለልተኛ አካላት ይግባና ያጣራ፣ የህግ ተጠያቂነት ይኖር ሲባል ግን አሻፈረኝ ይላሉ። አንዳንድ ጊዜ ሲያሸኛቸው የሀገር ሉዓላዊነት መጣስ ነው ይላሉ። አብይ አህመድ ራሱ አቀነባብሮ ሰኔ 16 እዛ መስቀል አደባባይ የወረወረው ቦምብ ግን የሲአይኤ ተወካዮች ወይም ደግሞ ቡድን መጥቶ እንዲያጣራ ግን ሲጠራ ያን ጊዜ የሀገር ሉዓላዊነት አይደለም። እነዚያ መቼም ከአሜሪካ የሄዱት አጣሪ ቡድኖች ዜግነታቸው ኢትዮጵያውያን አይደሉም። ያው ከሌላ ሀገር ሄዱ የአሜሪካ ዜግነት ያላቸው ባለሙያዎች ናቸው የሄዱት። በዚህ ደረጃ በጠራራ ፀሐይ ሰውን እየገደለ በኢትዮጵያ ውስጥ እንደዚህ ለመናገር ሞራል ከየት እንዳመጣው በእውነት ያው ይህንን ለመናገር በራሱ የብልጽግና ጭንቅላት መገጠም መቻል አለበት። ብልጽግና ክርስቶስ የሰጠው ጭንቅላት ነው የሚያስብበት ብሎ ለመናገር ትንሽ ይከብዳል። በራሱ የሆነ የተቀላቀለ ነገር መኖር አለበት ተብሎ ስለሚታመን ማለት ነው። በእስር ቤት ያሉ ሰዎች ሳይቀር የመሰከሩት ለምሳሌ ጋዜጠኛ ያየሰው ሽመልስ አዋሽ አርባ በታሰረበት ጊዜ ከሬሳ ጋርና ከባብ ጋር መታሰሩን በቀብር ይሄ በቃሉ አላምረውም ሁለቱም በጋራ የመሰከሩት ነው። በቀብር ውስጥ ሰዎች በጅምላ በተቀበሩበት መቃብር ውስጥ ወስደው እንደሚያስቀምጧቸውና እዚህ እንገድላችኋለን፣ እዚህ እንረሽናችኋለን፣ እዚህ ትቀበራላችሁ እያሉ ቶርቸር ሲፈጽሙባቸው እንደነበረ ያየሰው ሽመልስና በቃሉ አላምረው ተናግረዋል። ሌላ የአማራ ባንክ የቴክኖሎጂ ባለሙያ የነበረው ኢሳያስ የሚባል ልጅ ከሚሰራበት መስሪያ ቤት አግተው ወስደው አዋሽ አርባ ውስጥ ቀጥቅጠው ከሙቀት ጋር እንትን ብለው ገድለውት ሬሳውን አምጥተው ለቤተሰብ አስረክበዋል። በስር ደረጃ እንኳ የወሰዷቸውን ሰዎች የማይመልሱ ማለት ነው። ይህንን ያደረገ መራዊ ላይ የነበረ ጭፍጨፋ ጎጃም በጅምላ ከነቢ ቤት ውስጥ እየገቡ ህፃናት የታቀፈ ወንድ ልጁን እንደታቀፈ ነው ግንባሩን በጥይት ብለውት የሄዱት። መራዊ ላይ የማያቅ የለም። ቢቢሲ ዘግቦታል። በርካታ የሰብአዊ መብት ተሟጋች ድርጅቶች ያስቀመጡት ነገር ነው። ይሄ በየቦታው የምታሰልፏቸው አሁን እኮ ድሮ እኛ ለምሳሌ ኦነግ እንደዚህ ያደረገ እንደዚህ ያፈጠረ ነበረ። አሁን ለምሳሌ ኦሮሚያ ክልል ላይ የነበረውን ግድያ አጠቃላይ የነበረው እኔ አሁን እሱ ንጹህ ነው እያልኩ አይደለም። ንጹህነቱን የሚያረጋግጠው አንድ ነገር ገለልተኛ አካል ይግባና ያጣራ ብሏል። እሱም ራሱ የኦሮሞ ነጻነት ሰራዊት የሚባለው ማለት ነው። ነገር ግን እንዴት ነው እንደው ግድያውን እሱ ገደለ ልንል እንችላለን። ቅድም ቡርቃም ሲያሳይ ነበረ። እሺ የታገቱ ሰዎችን በመንግስት ባንክ መንግስት የሚቆጣጠረው ነው። መቼም የኦሮሞ ነጻነት ሰራዊት ባንክ ቤት ከፍቶ ራሱ የሚቆጣጠረው የግሉ ኔትወርክ ዘርግቶ የሚያካሂደው የብር ስብሰባ የለም። በመንግስት ባንክ ነው ገንዘብ የሚተላለፈው። ከአዲስ አበባ ናዝሬት ሳይቀር ሄደው ደብረ ዘይት ሳይቀር እየሄዱ የሚታገቱ ሰዎች አሉ።
ገንዘብ አስገቡና ነው የምትለቀቁት እየተባሉ ከአንዴም 2-3 ጊዜ የተደረጋል። ቅድም አንዱ አጣየን እንደ ምሳሌ ሊያነሳ ነበረ ሰምቻለሁ። አጣየን ያቃጠለው የዋደመው መንግስት ነው፣ መንግስት ተብየው ማለት ነው። ኦህዴድ ነው ያቃጠለው። ለዚህም ከሱ ወደ ስልጣን ከመምጣቱ በፊት ያልነበረ ያልተደረገ ራሱ የአካባቢው ማህበረሰብ ራሳቸውን ለመከላከል የነበሩ ሰዎች በሰዓቱ ተተኳሽ በማዳበሪያና በአህያ ነበር የሚቀርብላቸው አንድ ብለው ተናግረዋል። ሁለተኛ ከአፋር ወንድሞቻችን በኩል ቁስለኞቹ በጀርባ በዋሽ በኩል አድርገው ናዝሬት ኃይለማርያም ማሞ ሆስፒታል ነበር እየሄዱ ሲታከሙ የነበረው። ስለዚህ ማን ይህን ድጋፍ እያደረገ ያለው? ማን ይህን ነገር አሰማርቶ አጣየ ከተማን ሲያዋድምና ሲያጠፋ የነበረው? ራሱ ኦህዴድ ነው ይህን ሲያደርግ የነበረው። ስለዚህ እነዚህን ሁሉ ነውሮች የተሸከመ ለመናገር ከየት እንዳመጣው ያው መቼም ብልጽግና ምንም ስለማያፍር ሴትም ደፍሮ እኮ ችግር የለውም የወንድ ገላ ነው ብሎ የወንድን ገላ ሳይቀር ለማርከስ እንደ ክፉ ነገር እንዲቆጠር እንዲታሰብ ያደረገ አብይ አህመድ የሚባል ሰውዬ ነው። ድሃ ሉዓላዊነት የለውም ብሎ የሀገር ሉዓላዊነትን አጣጥሎ የተናገረ ግለሰብ ነው አብይ አህመድ ማለት። ይህንን ያደረገ ሰው ዛሬ መጥተህ ሌላውን ለመወንጀል ይህን ሁሉ ሞትን በኢትዮጵያ ውስጥ እያንዳንዷን ነገር የሚያደርገው ብልጽግና ነው። አንድ ተራ ወታደር በስልጠና ክፍተት በራሱ የዲሲፕሊን ችግር አንድ ወንጀል ፈጸመ ተብሎ እንዳይታሰብ የሰራዊቱ መሪ ነኝ የሚለው ለዚያውም ደግሞ እንደገና ከሙሉ ጀነራልነት አልፎ ፊልድ ማርሻል የተባለው ሰውዬ በሚዲያ ቀርቦ ምንድን ነው ያለው? ስብስብ ካገኘን የተሰበሰበ ነገር ካገኘንና ካየን እንመታለን። ድሮን የገዛ ነው ልንዋጋበት ነው ቻለው ብሎ በአደባባይ እየተናገረ የፋኖ ድግስ ልትበላ ከሄድክና ከተሰበሰብክ እንመታለን ብሎ በጅምላ የተሰበሰበን ሁሉ መግደል መብት እንዳለውና የዓለም ሕግ ጭምር ይፈቅድለት እስኪመስል ድረስ በአደባባይ እየተናገረ ነውረኛ ሰውዬ ብርሃኑ ጁላ ይባላል። ይህንን ሳትሰማ ቀርታ አይደለም፣ ጠንቅቀህ ታውቃለህ። እኔ በህይወት ወደፊት ራሱ ኢትዮጵያን አጠቃላይ የሚሸማቀቁበት ነገር መቼም ይሄ የጋራ ታሪካችን ነው። ይሄ ስርዓት ይወድቃል። ቀኑን በትክክል የማናውቀው እንጂ መውደቁ አይቀሬ ነው። ስርዓት መቀየሩ አይቀሬ ነው። ብርሃኑ ጁላ የሚባል የኢትዮጵያን የሀገር መከላከያ ሰራዊት መሪ ነበር ተብሎ ስሙ ተጠርቶ የሰራው ስራ ያደረገው ነገር እንትን ሲል እንዳጠቃላይ እንደ ኢትዮጵያ እንደ ትውልድ እንደዚህ አይነት ሰውም ይህን መስሪያ ቤት ይህን ተቋም መርቷል ተብሎ ያሸማቀቃል። የሚናገረውን ንግግር ፖለቲካ ውስጥ ገብቶ ወታደራዊ ሙያ ውስጥ ገብቶ የሚናገረውን በጅምላ መግደልን መብታችን ነው የሚል ሲጀመር የፖለቲካ ድርድርንና የሀገር ሰላምን ብልጽግና ራሱ ያውቃሉ። ታንዛኒያ ድረስ እኮ ከኦሮሞ ነጻነት ሰራዊት ጋር ሄዶ ሊደራደር ምንድነው ያለው? እኛና እናንተ እንስማማና የጋራ ጠላት አለን አማራን እንውጋ፣ ምንድነው በእኛና በእናንተ መካከል አሁን ጸብና ክርክር የሚያስፈልገው ብሎ መናገሩን እኮ የኦላ ቃል አቀባይ በውጭ ያለው ማንጃል የሚባል ስሙን ረሳሁት ስታሊን ጋር ቀርቦ ተናግሯል። ሰምቻለሁ። ስታሊን ሚዲያ ላይ፣ ዛራ ሚዲያ ላይ፣ ኤምኤስ ሚዲያ ላይ ቀርበው ሲናገሩ ሰምቻለሁ። ያንን ወጥቶን ያላልኩም ይሄ ውሸት ነው ስሜን ለማጥፋት ነው እንኳ ብሎ ብልጽግና ወይም ኦህዴድ አልተናገረም። ያንን አላስተባበልክም ማለት እዛል በዚህ አይነት መልኩ ለማግባባትና ሞትን ብቻ ግንኙነት ያደረገ ሌሎችን የመፍጀት ግንኙነት ያደረገ ግንባር ለመፍጠር ፍላጎት እንዳለ አንዱ ማሳያ ነው። ከዚህ በላይ ምን ማምጣት ይቻላል? ስለዚህ ትምህርት ቤት በአሁን በአማራ ክልል የትውልድ የጄኔሬሽን ጋፕ እየተፈጠረ ነው። ትምህርት የለም። ትምህርት የሌለው ለምንድን ነው ቢባል ትምህርት ቤት ላይ ስብስብ አለ እየተባለ ድሮን ይተኮሳል። ሁላችሁም እዚህ ያላችሁ ማንም ሰው መዋሸት ካልፈለገ በስተቀር በርካታ ትምህርት ቤቶች በድሮን ወድመው በትምህርት ቤት ውስጥ ጥቃት ተፈጽሞ የሀገር ውስጥ ሚዲያን ብቻ ሳይሆን የውጭ ሚዲያን ጭምር ቢቢሲ ላይ ምን ላይ ሳይቀር ሰምታችኋል፣ ዶቼ ቬለ ላይ ብዬ አስባለሁ። ይህንን እያደረገ ትሮማ በቃ ተማሪዎች ልጆች ብንሄድ ድሮ ሊተኮስ ይችላል በሚል መሄድ አቁመው ዛሬ በየቤቱ የዋለ ህፃናት በርካታ ነው። አንዱ ብልጽግና የሚፈልገው ትውልድን መግደል ነው እና ደግሞ አንዱ የመግደል ፖሊሲ ደግሞ ያወቀ የነቃ ህብረተሰብ ክፍል እንዳይመጣ ማድረግ ነውና ይህንን በዚህ አይነት መልኩ ተኩሶ ከሚገድለው በላይ ትምህርት በማቋረጥ አማራን በዚህ መልኩ እየፈጀ ያለው ማን ነው? ኦህዴድ ይባላል። ይህንን ያደረገ አካል ያው የሚጠብቀው ነገር ያቺ ጊዜ ትቅረብ እንጂ ከፍርድ ካልሆነ በስተቀር ኧረ እንደው እዚህ ጋር ንጹህ ስራ ሰርቻለሁ እዚህ ጋር እንደዚህ አድርጌያለሁ ብሎ አንዳችም የሚናገርበት ነገር የለም። ስለ እልቂት፣ ስለ ሞት፣ ስለ መከራ ኧረ እዚህ ጋር ይሄ ነገር ደርሷል እኮ ሲባል
የአሰለፋቸው ከቀጥታ ራሱ መንግስት ነኝ ከሚለው ከሚመራው ከፋና ከኢቲቪ ከቢቢ ከምንድነው ኢቢሲ ምናምን ከሚባሉት ሚዲያ ውጭ ያሉ አሁን የተከፈሉ ሚዲያዎች የተቋቋሙ የሚከፍላቸው እንደነ ሲሳይ አጌና አይነት ሰዎች አሉ አይደል? መጥተው ይሄ ነው ሲባሉ ምንድነው ተረት ነው የሚሉት። ሞት ተረት ነው የሚሉት። በተግባር በስምና በቀን የተገደሉበትን የሞቱበትን እየተነገረ ተረት ነው ብለው ነው የሚናገሩት። ሌላው ይቅርና የምስራቅ ሸዋ ይሁን የኦሮሞ አባገዳ ተገደሉ ተብሎ ወደ 7 ሰዎች ይመስለኛል የኢትዮጵያ የሰብአዊ ኮሚሽን መሰለኝ ራሱ ያወጣው ወይም ኢሰመኮ በመንግስት የጸጥታ ሰው የኦህዴድ ሰዎች በመዋቅር መገደላቸውን ሪፖርት ወጥቷል። ሚዲያ ላይ ሰምተናል። ምን ያህል ተገደለ፣ ምን ያህል ሞት አለ። በተለይ እኔ ኦሮሞን ቅድም እንደተባለው ኦሮሞን ሊቀልድበት የሚፈልገው በኦሮሞ ህዝብ ላይ ሊነግድ የሚፈልገው ይሄድና ያንተ መንግስት ነው ሲፈልግ ነፍጠኛ መጣብህ፣ ሲያሻው ሰሜን ተባብሮ መጣ፣ ስርዓታችሁን ጠብቁ፣ መንግስታችሁን ጠብቁ እያለ ወጣቶችን በውድም በግድም እየመለመለ ወደ መከላከያ ሰራዊት ተቋማት ያስገባል። ለህዝብ ጥላቻ ይሰብካል። እንደገና ደግሞ ምንም ነገር የመተንፈስ መብት የለውም በሚል በቤቱ በተቀመጠበት ቅድም እንዳየነው እያወጣ የኦሮሞ ወጣትን ይገድላል፣ ይረሽናል፣ ያሰቃያል። እኔ ኦሮሞ አይደለሁም ወይ መሪው? ለምን ትጠይቃለህ? ለምን ትቃወማለህ? ስለተቃወመም አይደለም። በመሰረቱ ለምን በቤትህ ራሱ በሰላም ትኖራለህ እየተባለ ነው እየተገደለ ያለው። ስለዚህ ምንድነው ይሄ ስርዓት መግደሉን ዓለም ያውቀዋል። ኢትዮጵያውያን እየኖሩበት ነው። መፍትሄው ምንድነው ነው? መፍትሄው ላይ ማተኮር ያስፈልጋል ብዬ አምናለሁ። ክላሽ ተሸክማችሁ መሳሪያ ይዛችሁ ከቤተሰቦቻችሁ ተነጥላችሁ አምናችሁበት ምን ሳታምኑበት በጉልበት ጭምር ታንቃችሁ ገበያ ወጣችሁ ሱቅ ሄዳችሁ ቤተክርስቲያንና መስጊድ ለጸሎት ሄዳችሁ በየመንገዱ ታንቃችሁ በየማሰልጠኛው የገባችሁ የኦህዴድን ስርዓት ልትከላከሉ የሀገር መከላከያ ዩኒፎርም ነው ተብሎ ተሰጥቷችሁ ለብሳችሁ በየቦታው ያላችሁ መቀየሪያ ፓንትና ካልሲ የሌላችሁ ጫማችሁ የተቀደደባችሁ ቅማል በሰውነታችሁ ላይ ፈሶ የሚበላችሁ የሀገር መከላከያ ሰራዊት አባል የሆናችሁ እናንተ የኢትዮጵያ ልጆች ናችሁ። ለእናቶቻችሁ፣ ለአባቶቻችሁ፣ ለቤተሰቦቻችሁ በአጠቃላይ ለዘመድ አዝማዶቻችሁ፣ ለወገኖቻችሁ ታስፈልጋላችሁ። ዛሬ በየሸጡ በየተራራው በየወንዙ ተደፍታችሁ ነው የቀራችሁት። ኧረ አሳጥረው በእናትህ የራሴ መልእክት ነው የማስተላልፈው። አሳጥረው ነው ያልኩ ሰው እኮ አይደለ ሰው። እሺ ሰሙር ተወረ እንዴት አንተ ራስላችሁ ረዘምብን እኮ አይታወቅም። አንተ ወርደህ ትመለሳለህ፣ ችግር የለውም። በየቦታው ያላችሁ በየቦታው ናው ተመለስ። ሐሳቡን ይጨርሳል። አይ ወርዶ መመለስ ምን እንደሚመስል ስልጣን እንዳለ ማሳየት አይጠበቅም። yes እጁን ያውጣ። ኢሞሽንን ኮንትሮል ብታረጉ ይሻል ነበር። it's okay አፉ ቀደመው ለዛ ነው። okay ምንም ቢቀድመውም you didn't need to move him down. no I you just has to learn. it's okay ቀጥላውን ጨርስ። ምን እሱ ደግመህም አለመመለስ ትችላለህ። ግን እኮ ችግር የለብኝም። ይሄንን ማስወረድ ትችላለህ እስከ መጨረሻው። ቤቱ የሌላ ሰው ቤት ብዬ ነው እንጂ አንተ ጋር መጥቼም አላውቅም። አንተ በራስህ በምትከፍተው ቤት ማለት ነው። ካንተ ጋር መወያየት አልፈልግም። ካንተ ጋር ቁጭ ብዬ ስነጋገር ከሆነ ጋር ሐሳቤን ጨርስ። ትምህርት ነው የወሰድከው። ሐሳቤን ጨርስ። ምንም ትምህርት አይደለም። ምን ካጋንንት የምማረው ነገር የለም። በሰው መካከል በተቀመጠ ሰይጣን ውስጥ መለፍለፍ ፍላጎት ኖሮኝ አይደለም። ስለዚህ ሐሳቤን እንዳጠቃልል ፍሬ መፍቀድ አለብሽ፣ እሱ ሳይሆን። ስለዚህ ምንድነው በየቦታው የምትወድቁ ልጆች ነፍሳችሁን አላግባባት አትገብሩ። አፈሙዛችሁን ወደ ኦህዴድ አብይ አህመድ ሽመልስ አብዲሳ አዙሩ። ነገ ይሄ ስርዓት ከወደቀ በኋላ በህግና በስርዓት በሚቋቋም የሀገር መከላከያ ሰራዊት ውስጥ መልሳችሁ ገብታችሁ ሀገራችሁን ዳር ድንበራችሁን ጠብቃችሁ የኢትዮጵያ ህዝብ ገዳይ ሳትሆኑ ጠባቂ ሆናችሁ ትቀጥላላችሁ። እጃችሁንና አፈሙዛችሁን በዚህ ስርዓት ላይ አንሱ። እናንተ ማትሞቱ ንጹሃንንም አትግደሉ ማለት ፈልጋለሁ። አመሰግናለሁ። ማለፊያ እንደምትመለከቱት ነው እንግዲህ ይሄ ትርምክምክ ነው ያለ የሀገር መከላከያን ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን እንዲህ በድፍረት የሚናገረው ሰውዬ እንደነዘመነ አይነት ጋን ተሸክሞ የሚዞር ማለት ነው። እንደነ ከማል ምናምን ያልከው በነገራችን ላይ ራበኝ ከማል ምናምን እያለ የነበረው ምሬ ነው። ሶ ድፍረታችሁ ነው። ኤኒዌይስ እንዳየኸው እዚህ ላይ ያው በንግግር አትግባቡም፣ ተግባር ነው የሚያስተምራችሁ። ቀጥል ሙኒር። አመሰግናለሁ።
እኔ እዚህ ጋር ማለት የምፈልገው ያው ቅድም እነ ራጂም እነ ቡርቃም አውርተዋል። በነ ቡርቃና በነ ራጂ ላይ የተናገሩትና ያመጡት ቪዲዮ 100% ትክክል መሆኑን ምስክርነት ልሰጥ ነው የመጣሁት። ይሄ ደግሞ ያው ምስክርነት ስል ያው ቪዲዮው ከፓርላማ አባሎች ከፌዴራል ባለስልጣኖች ይሄንን ህዝብ የሚጨፈጭፈው ኦነግ ሳይሆን ብልጽግና መሆኑን ከአፋቸው ራሳቸው ምስክር ሰጥተዋል። ከዚህ በፊትም ያው ሁሉም ሰው ያውቀዋል። የፓርላማ ከአንድም 2-3 ሰዎች ላይቭ ወጥቶ ውጭ ሆኖ አይደለም። በዚህ አጋጣሚ እዛው አገር ውስጥ አሁንም የፓርላማ አባል የሆኑት እነ ቡርቃ እነ ራጂ የተናገሩትን ተናግሯል ለማለት ፈልጌያለሁ። እቺን ቪዲዮ ያው ለማስታወስ ያህል ነው እና እናዳምጣትና ከራሳችሁ የብልጽግና የፌዴራል ባለስልጣኖች ወይንም ከፓርላማ አባሎች ማለት ነው ይህንን ድርጊት የሚያደርገው 100% የብልጽግና ኃይል እንደሆነ ከራሳቸው አባል እኛም እነ ራጂ ተቃዋሚ ሊሆኑ ይችላሉ፣ እነ ቡርቃ ተቃዋሚ ሊሆኑ ይችላሉ። ግን ከራሳችሁ ባለስልጣኖች አፍ ስሙ። ጨፈጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በእነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ ይችን ልናገር። የስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። እንደደጉ እችን ተናግሬ ነገ ጠዋት ልሙት ጸጸት ስለምናቅ ነው የምንናገረው። የሰው ነፍስ ያንገበግበናል፣ ቋቅ ብሎናል። ኦኬ ይሄ የብልጽግና የፓርላማ አባል ነው። እነ ራጂ የተናገሩት እነ ቡርቃ ያመጡት መረጃ ራሳቸው የፓርላማ አባሎት መስክረዋል። ሌላ ሸኔ እንዳልሆነ የዊጉ ሸኔ እንደሆነ ማረጋገጫ ሰጥቻለሁ። ይህን የሚከራከር ሰው ካለ እብድ ነው ማለት ነው። ለምን ያው መቼም ቲክቶክ ያለው ካድሬ አያምንም። ዋናው ራሱ አምኖ እነሱ አያምኑ። ሁለተኛ ነገር ደግሞ አባገዳ 16 አባገዳ በአደባባይ ተገለዋል። ሸኔ ተብሎ ነበር፣ እሱም ተናግሯል። ስለ ኦሮሚያ ክልል ሌሎችም ሙኒር እንደገና ልታሰማን ትችላለህ? እንደገና ብታሰማን ከቻልክ። እሺ ማህም የመጀመሪያው ትንሽ እንትን ብዬ አመለጠኝ ፓርት አለ ለመስማት ነው። ጨፈጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በእነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ ይችን ልናገር። የስ እውነቱ ይሄ ነው። ሁለት
ኦኬ አያና ሰምተዋል። ቴንክ ዩ ሙኒር፣ በጣም አፕሪሺየት እናደርጋለን። ኦኬ ሰዓት ከሰጠኝ ድጋሚ በኦሮሜኛ ሌላ ላሰማ እና ትተረጉማለህ። አንተ ራስህ ተርጉምላቸው። አይ በተርጉም ይቀር አራሳ መርዳሳ ነመ ኩደጃ ቦሶነ በሰቄ ጀደም ገይሰኒት ጅልቢ ፈቺሰኒ ናሱ መለ እጄሰን ጀቹ ነመ ሶዶሚ ሰግለን ቡቱመ ቀብደሰኑ አካ ጅርቱ ጭጭ ጎተኒ ኦዱን ቱራራንተ ነካቴ ሞቱማቱ አቦቲ ገዳ ከረዩዳ ጄሴ ተየቱቱን ኑቲን ካቱ ቱርቴ ሀምቢሱ ገይሰኒ ስሪ ሚትጃኒ ጆሌ ፖሊሳ ኮመተን ጀቹ ሆገንሰዋን ሆጀቱን ቤን ሃዶቲ ፊላላ ሰበሳን ቀብ ቱቆፍቲኑ ጋሃዳ ሆገንሰመታረ ጅሩት ጋፈተማ ታሲሱፍ reef kasanii wajjin ammaas guyyaa 4 bulchan jechuudha. Hanga reef qixxaawee ajaa'ee tortorutti guyyaa 4 poolisni waraanni dirqamatti kannamee raawwata. Yoo ijoolleen amma na eeyyu ajajamtee hangaasaa kuchiisaa jaaniin hammeenya ijoolleetii miti ijoolleen ajaja raawwatti. Ajjechaa karrayyuu wal qabattu. Yaa dhageessanii jirtanii isinitti himanii jiran. Ajjechaan karrayyuu wajji wal qabattu tana mana asistuu jechuudha. Tana mana asistu. Dhugaadha. Dhugaadha. Shira hojjetamee jira. Akkatti hojjetamee jira. Gaafa 22 ganama poolisni dhaqee isaan marsee jechuudha. Sababni poolisni dhaqeef ijoollee 5 nama lama. Kan poolisatti kijiba himeetu poolisni san fudhatee ijoolleetti dhaqee jechuudha. Gaafa 22 sadaasa 22. Gaafa 22 gizeetti dhaqan nama 39 qaban jechuudha. Nama 39 qaban. Nama 10 bosona basaqqee jedhamu geessaniiti jilbiiffachiisanii naasuu malee ajjeesan jechuudha. ኦኬ አባ ግዳ ወሬ አጀሴስ ፖሊሶታ ተው ብልጽግና ተው ደገሰኒ ጅርተኒ እስካሁን የተገደሉ እንትኖች በብልጽግና መሆኑን ከራሳችሁ አንደበት ነው የወጣው። ከራሳችሁ አንደበት እኛ ወይ እኔ ከተናገርኩ አዎ ኦነግ ልትለኝ ወይንም ፋኖ ልትለኝ ትችላለህ፣ ወይንም ቲፒኤልኤፍ ልትለኝ ትችላለህ። ግን ከራሳችሁ ትልልቅ ባለስልጣኖች ነው ወጥቶ 50 ሺህ ላይቭ ላይ ያወሩት። አንተ በዛ ጊዜ አልነበርክም መሰለኝ ያና እና ጨርሻለሁ። ከዚህ በላይ ምንም ማውራው ነገር የለም። ያው ይሄ ሁሉ ጭፍጨፋ በብልጽግና ሙኒር ይሄን ከተናገረ በኋላ አንድ ሌላ ቪዲዮ አለ። የሱን አጃቢ የጅማ ልጅ የሆነ የኦሮሚያ ልዩ ኃይል ገለዋል። አንጋሳን ፍለጋ ሄደው አጥቶ አጃቢው አለ። ቪዲዮ ብዙ አለ። ወለጋ ላይ አንድ ጊዜ አማራ ምናምን የሚሉት ራሳቸው ያቀናጁት እንደሆነ፣ በዛ በኩል ደግሞ ተመዝገን ጥሩነህ በፋኖ ስም እያደራጁ ሁሉንም ሚስጥር ዮሐንስ ባዩአለም አለ ቪዲዮ ወጥቷል ሁሉ ነገር እና ለፖለቲካ ብላችሁ እኔ እንደ አንድ ኢትዮጵያዊ ለፖለቲካ ብላችሁ አብሶ የአማራና የኦሮሞን ሕዝብ ባትጨፈጭፉ ያው በእግዚአብሔር ስም ጠይቃቸዋለሁ። ለምን ራሳችሁ ነው እየገደላችሁ ያሉት። ያው እንደ ቅድሙ መከራከር አትችሉ። አምቡርቃን ትከራከሩ ነበር ራጂን፣ አሁን ግን አትችሉ። እኔ ከነ መስረጃው ነው የአማራ ክልሉ ማለት ነው። 3 ዓመት በፊት ነው አይደለ? አንተ ያስማነው ስለ 3 ዓመት አይደለም። አሁን እኮ ያልኩ ያው ግን ይሄ ከ3 ዓመት በፊት ሰምተነዋል። ሌሎች ድርጅቶች አይደለም እኛን ነው እየገደለን ያለው እኮ ያለው እኮ ተራሳው አይደለም እኮ እንዴ ነው። አይ ክርክር ሳይሆን ከ3 ዓመት በፊት ነው ያለው። ሙኒር ከ3 ዓመት በፊት ነው ካለ ታዬ ደንዳ ከመታሰሩ በፊት ኦልሬዲ ከ1 ዓመት በፊት የተናገረውን አምጣለት ነው። ከ3 ዓመት ከ2 ዓመት በፊት አሁን እኮ እየተወራ ያለው 120 የሚባል ነገር መጣያለው። እሱ ነው ምንድነው? አሁን አንተ እዚህ ጋር ዲፌንስ ማድረግ የፈለከው ነገር ዲፌንስ አይደለም ያወራን ያለ ነው። ይኸውልህ አንደኛ አያና መቃድ ኦፍቴ ሀሰውን ሲበርባችሱ ሞቶ ዱጋ መበርባደት ምቲ አንስ አኩመ ከሰበኮቱ ዱአራ አጨሞ ዱጋ ከነከም ቆይ ነው በአማርኛ ሰበኮት ይኸውልህ የራሴ ህዝብ ነው አይደል እንደ እየሞተ ያለው ካንተ ጋር መቆም ነው ያለብኝ እኮ በዚህ ሰዓት። እኔ ላይ ምንድነው የሚያንጠለጥልህ? እሱን ነው የምልህ። እኔ ላይ ምንድነው የሚያንጠለጥልህ? መተህ እውነትን ተናገር። አይደለም እኔ አንተ ላይ አልጠለጥልም። ሌሎቹም እኮ ነው መተህ አያና እንደዚህ አያና እንደዛ ትላለህ። ማንም ይግደለው ማንም፣ ህዝባችን ከህግ ውጪ የሚደርስበትን በደል አብሬ ቆሜ እኔ እናገራለሁ። አያና ላይ አፍ ካልተከፈተ ወሬ አይወራም። አሁን ገና ስትናገር አሁን ገና አይደለም። ስንት ዓመት ሙሉ ነው የማወራው። እሱ እንደ እንትን አንጋሳ ሲጮህብህ አደንቁሮ ከሆነ አላውቅም። እኔ ስናገር ነው የከረምኩት አባኮ አትናደድ እንጂ እውነታው ሲወጣ እሺ። ሁሌም ስናገር ነው የቆየሁት። ይሄ የቆየ ነው። ከዛም በፊት እንናገራለን። ሰዎቹን ቀጥታ እንነግራቸዋለን። አደባባይ ላይ እንናገራለን። ምን ቢባልላችሁ
እናንተ ደስ ቆፈን ቀብደን ለምን መሰለ ደስ የማይላችሁ ልባችሁ የማይደርሰው የፖለቲካ አጀንዳ አብረን እናስኪድ ነው የምትሉት። እሱ ላይ ችግር አለብን። ቢኮዝ ፖለቲካችሁ ፓራሊሲስ አለበት፣ አፕዴትድ አይደለም፣ ጸረ ህዝብ ነው፣ ሀገር አፍራሽ ነው፣ በሽታ አለባችሁ የፖለቲካ እሱ ችግር ነው። ልዩነት ነው። ኖ ልዩነቱን ነው የምነግርህ። ልዩነት ዲፈረንሲሳን ስትማራ ይላል ፖለቲካ ሲያሰ ከሰን ለንጥሬ ፈዳ ጃለዱ ሲያስን ከሰራ ኪነቀባ እኩበቀባ በሽታ አለው ሲያ ኖ ችግር የለውም እኮ ተራይ እኮ ነው። ኦኬ ሶ ፖለቲካውን ተውና ለህዝብ አለኝ። እሺ ምድር ላይ እንትን ነው ታፍኗላችሁ። እዚህ ላይ ደግሞ ታፍነህ ነው። እሺ አውራ አንጋሳ እያወራልህ ነበር እኮ ጮክ ብሎ እኔ ማለት የፈለግኩት ምንም አይነት መከላከያ ማቅረብ አትችሉም። በቃ እኛ እየገደልን ነው። ብልጽግና በሸኔ ስም ተደራጅተን ህዝቡን ጨርሰናል፣ ገለናል። ስለዚህ በቃ ይቅርታ መጠየቅ አለባችሁ። በቃ ወጣችሁ እስከዛሬ ለካ እኛ የምንከራከረው ይሄ ነው በሽታ እኮ እኔ ብልጽግና ነኝ እንዴ? ቆይ ልጨርስ እንጂ ኖ ይቅርታ መጠየቅ አለባችሁ እኮ ያልከኝ ነው። አንተ ብልጽግና ነው። እኔ እኮ ብልጽግና ነው ያልኩት እኮ እኔን እያናገርክ ይቅርታ መጠየቅ አለባችሁ እያልከኝ እኮ ነው አይደል? ቅድምም እያልከኝ እኔ ብልጽግናዎቹን ነው ያልኩት። በላቸው፣ እነሱም በላቸው፣ አናግራቸው። እኔ እኮ ጠቅለል አድርጌ ነው የተናገርኩ እንጂ አያና ብዬ አይደለም የተናገርኩት ያለው እኮ አያና። ቀጥል። እስከዛሬ በሸኔ ስም ሆነ በሌላ ድርጅት ስም የኢትዮጵያን ህዝብ እየጨፈጨፍን ነበርን። ስለዚህ ይሄ ነገር እውነታው ስለወጣ አሁንም ቻንስ አላችሁ። አሁንም ቻንስ አላችሁ። ታችሁ ኦነግ አንድም ሰው እንዳልገደለ በኦነግ ስም ሰውን እየጨፈጨፋችሁ እንደነበራችሁ በሌላም ድርጅት ስም ብሔር ብሔረሰቦችን ስትጨፈጨፉ እንደነበራችሁ ለኢትዮጵያ ህዝብ ገልጻችሁ ይቅርታ መጠየቅ አለባችሁ። ከዚህ በላይ ሰው እኮ በራሱ ላይ ይመሰክራል። አይደለም እንዴ? አሁን እኔ የሱ እንደ ተንሳይ ቀን እኮ እግር ራስ ላይ ይመሰክራል፣ ምላስ ራስ ላይ ይመሰክራል፣ ጆሮ ራስ ላይ ይመሰክራል፣ መንግስተ ሰማይ ላይ ማለት ነው። እና እዛ ሳትደርሱ እዚሁ ራሳችሁ ላይ መስክሩ። ከዛም በኋላ ያው ይቅርታ ጠይቁና ስልጣኑን ለህዝብ አስረክቡ ነው የምለው። ጨርሻለሁ። 10,000 ካሬ ሜትር 5,000 10,000 ካሬ 5,000 ካሬ ምናምን 20,000 ምናምን እንደ ጉድ ማለት ነው። እነሱን ያፈናቅሉና ወደሆነ ቦታ ምናምን ነገር ይጥሏቸዋል። እና እንደዛም እየተደረገ እንዳለ ያው የኦሮሞ ህዝብም እየተበደለ እንደሆነ እየተገደለ እንደሆነ በደንብ እናውቃለን። ያው አሁን የፋኖ ትግል ግስጋሴ ወደ 4 ኪሎ ነው። 4 ኪሎ ስንገባ ደግሞ ኦሮሞም፣ አማራም፣ ትግሬም አጠቃላይ ኢትዮጵያ ብሔር ብሔረሰብ ያቺ ሀገር የሁላችንም እስከሆነች ድረስ ስልጣን ሸር እናደርጋለን። ትግሉን በደንብ ተቀላቅላችሁ እናንተም ተደራጅታችሁ አብይ አህመድ ከ4 ኪሎ ካልወረደ በየተራ የኦሮሞን ህዝብ ያጠፋል። የአማራ ህዝብንም የተለያዩ የትግራይን ህዝብም እንደዛ 1.5 ሚሊዮን ህዝብ ጨርሷል። ወደፊትም በየተራ ሁሉንም መብላት ነው። ከፋፍለ ግዛው አይነት ነገር እየከፋፈለ አብይ አህመድ ደግሞ እኛ አማራዎች ወደ ስልጣን ሲመጣ ኦሮሞ መሆኑን ሳናውቅ ቀርተን አይደለም። እኔ ፌስቡክ ላይ ብትገቡ ቴምር ወሎ የሚል ፌስቡክ አለኝ። አሁን መግባት አልችልም። እንደውም አንዳንድ ጊዜኛ ልጆች ጋር ስበሻሸቅ ያንን የአብይ አህመድን ፎቶ ሁሉ ድረስ ያመጣሉ። እኔ ሁሉ ደግፈው ነበር። የዛሬ እንደመጣ ማለት ነው እንደመጣ ያልደገፈው አማራ አይገኝም ነበር። ለምንድን ነው? ኦሮሞ መሆኑን ሳናውቅ ቀርተን አይደለም። ግን ኢትዮጵያ በሚል ይሄን የዘር ፖለቲካ አጥፍቶ አንድ አድርጎ ያስተዳድረናል ብለን ስላሰብን ነው። አማራ ስላሰብን ነው። አማራ በምንም ተአምር አማራ ኦሮሞን ቢጣላ አብይ አህመድ ስልጣን እንዲይዝ የመጀመሪያውን ከራሱም ከኦሮሞ ህዝብ የአማራ ህዝብ ነው ወደፊት እንዲመጣ የሰራው። አንደኛ የአማራ ተወላጅ የሆነው ደመቀ መኮንን ምክትል ጠቅላይ ሚኒስተር ነበር። ጠቅላይ ሚኒስተሩ ስልጣኑን በፍቃዱ ሲለቅ ወይም ደግሞ ሲለቅ እሱ በስልጣኑ በራሱን የለቀቀው ወይም ቢሞትም ሆነ ሲለቅ ምክትሉ ነው ሚኒስተር ሊሆን የሚገባው። እሱ አገሪቷን ካረጋጋ አገር እንደ ሀገር አንድ አድርጎ ከመራ ብሎ አሳልፎ ስልጣኑን በመስጠት እሱ ተቀምጦ ሌላ ከታች መጥቶ መምራት አይችልም፣ እሱ ፈቃደኛ ካልሆነ። ይሄ
በየትኛውም ዓለም ላይ የሚደረገው ነው። ከዛ ጀምሮ ህዝብ ድጋፍ በማግኘት የአማራ ህዝብ ሙሉ በመደገፍ ለዚህ አብቅቶታል። ዛሬ ግን እሱ ሲነካ ኦሮሞ ውስጥ እየሄደ ይሸጎጣል። ኦሮሞ ውስጥ እየሄደ ይሸጎጣል። ስለዚህ መንቃት አለባችሁ ነው። አብይ አህመድ በነገራችን ላይ ይህን አማራ ጋር የጀመረውን ጦርነት በ3 መንገድ ነው አሸንፋለሁ ብሎ የጀመረው። አንደኛ በመከላከያ አስገብቷል። መከላከያ ዱቄቱን ወጥቷል፣ አልተሳካለትም። ሁለተኛ እርስ በእርሱም አሁንኛ እርስ በእርስ ሚሊሻ ምናምን አደራጅቶ በገንዘብ በተለያዩ ነገሮች ረብጣ የሆነ 2000-3000 የሚከፈለ የነበረው ሚሊሻ 10,000 15,000 የኢትዮጵያ ብር በመክፈል እነሱን የሱ ተሰላፊ በማድረግ ፋኖን በማዋጋት ሶስተኛ የመጨረሻው እሱም ደግሞ አሁን በሱም እየተሸነፈ ነው። አብዛኛው የሚሊሻ ኃይል ከፋኖ ጋር እየተቀላቀለ ነው። ህዝቡ ስልጣና እየወሰደ ነው። ከፋኖ ጋር እየተቀላቀለ ነው። ነቅቶበታል። ድሮም የነቃ ህዝብ ነው። እሱ አልተሳካለትም። አሁንም በ3 ቀን ሱሪ ያስፈታል ያለው የ3ኛ ዓመቱን ጨርሷል። ኦልሬዲ ጦርነቱ ማለት ነው። ነት ወይም ደግሞ ህዝብን በህዝብ ላይ በማስነሳት ያ ማለት ሲቪል ዋር የኦሮሞ ህዝብን አማራ ህዝብ ላይ በኦሮሞ ስለሆንኩ ስልጣኔን አማራዎች ሊቀሙኝ በሚል የውሸት ትርክት ልክ እንደዚህ አማራ ምኒልክ ጡት ቆረጠ እያሉ አማራን እንዲጠሉ አድርገው እንደሰሩት አኖሌጡት እንደ የውሸት ትርክት እንደዛ አሁንም በኦሮሞነቴ ተገፋው በሚል በውሸት ትርክት የኦሮሞን ህዝብ ከጎኑ አሰልፎ የአማራንና የኦሮሞን ህዝብ በማዋጋት ስልጣኔን ላቆይ ይችላሉ ብሎ ያስባል። ይሄ ደግሞ ያው ይሄንን ቀድማችሁ መስራት ያለባችሁ የኦሮሞ ተወላጆች ናችሁ፣ አገር እንዳትፈርስ ማለት ነው። ይሄን ነው ማለት የምፈልገው። ቴንክ ዩ ቴምር። አይ ቲንክ አርበኞች ቀድመሃለውኝ። አይ ግን ቆይ ያላ ቴምር አፋን ኦሮሞ ለምጃለሁ ብላኛለች እና በአፋን ኦሮሞ የሆነ ነገር ትበለን። አይ አረ አካም ነገር ጅርታ በጣም አሪፍ ነው። ጥሩ እየለበሽ አያና ቀጥሎ ግን እኔ ነኝ መሰለኝ። እሺ እኔ አጭር ነው ባይዘ ረጅም ሰዓት አልናገርም። የሚወራም ነገር የተባለው ነገር እውነት ነው። ህዝባችን ላይ የሚደርሰውን ነገር ጤነኛ እንደ ህዝብ ጉዳት አብረን ቆመን ችግሩ ያለበትን ቦታ ሁሉ እንጠቁም ከተባለ ደስ ይለኛል። አይ ብልጥ እጫወታለሁ የህዝብን ቁስል ራሴን ፈጥሬ መንግስትና መንግስት ተቋማት ውስጥ ያሉ የሚያደርሱትንም ሌላውንም ደማምሬ የፖለቲካ መጋለቢያ ያደርጋለሁና አግዘኝ ከተባለ ከነፈረስ ጥልሃለሁ ስለሚቻልም ማለት ነው። ደፍሬ የምናገረው ስለሚቻል ነው። ከዛ ውጪ ያለው ይሄ መልሞስሞሱ እዚህ ጥግ መሄዱ ምንም የሚያዋጣ ነገር አይደለም። ምንድነው ያልወለድኩት ልጅ ቢለኝ አባ አፌን አለኝ ደባ ነው የሚባለው። እኔ እንደዚህ አይነት የተግማማ ፖለቲካ አይቻለው ግን በራሱ ዳሪ ተዘፍዝፎ እስኪያጎነቁል ድረስ እንትን ያለ ፖለቲካ አይናችን እያየ ጥላቻን ምን እንደባብቆ ለማስመሰል መምጣት። አሁን ፎቶ ለጥፋ ቴምር የምትዞረው እዚህ ሰሞኑን እየተባሉ ያሉት ሰኔ 15 ላይ በእናምባቸውና በእሱ አሁን በለጠፈችው ፎቶ ባደረገው ሰው መካከል የነበረውን ሽኩቻ በግልጽ ሲጠባጠቡበት ፎቶ ዘቅዝቀው ሲሰዳደቡ እንደነበሩ እያየናቸው እኮ ነው። እዚህ ጋር መታ የኦሮሞ ህዝብ ምናምን ከቡርቃ ጋር መቸማቸም ምናምን እንደዚያን ነገር ኦኬ ጥሩ። አሁን የተቀደደች የሆነች ነገር አግኝታችኋል የሚራገብ ነገር የት ይሄዳል? ሚዲያ ላይ ምናምን የሆነ ሰዓት ይሄዳል፣ ከዛ በኋላ ይቆማል። ቢሆንና እውነት ቢኖርሽ ኖሮ ውስጥሽ ያለውን ነገር ማዳን ትችይ ነበር። እዛው ውስጥ እየተባላ እዛው ውስጥ በሽኩቻ እጅ ከወርች ተሳስሮ ቁጭ ያለ ነገር ውስጥ ተቀምጦ የሁላችሁም ወዳጅ ይሄ እንትን ልደቱ ተሰብስበው ሚዲያ ላይ የሚያደርጉት አይነት ማለት ነው። አገዛዝ አንቀጥቅጥ። አሁን እንኳን አገዛዝና በእናንተ አንድ የቀበሌ አስተዳዳሪ ይንቀጠቀጣል። ምናችሁ ትርምክምካችሁ የወጣ እኮ ናችሁ። አፍ አጣፍጦ ከዛስ ሄድሽ በቃ ቡሌሽን ትጠልፊያለሽ። የሆነ ኮሮና ቢራ ምናምን ላይ ትነፊያለሽ። ፍርጠጥ ብለሽ መተኛት። ሶ ይሄንን አይነት ነገር ከሆነ እኔ ከዛ ውስጥ አልተባበርላችሁ። አንድ ጊዜ ቴምር ማይክሽ ተከፍቷል። ተሳስተሽ ነው ማይክሽ የተከፈተው እና ይሄ ነው እንግዲህ አሁን ይሄንን ፖለቲካ አድርጋችሁ ልክ በቃ ትልቅ ነገር አድርጋችሁ ነው የምታወሩት። ሚኒንግለስ ነው ሊትራሊ። እናንተም ይታወቃችኋል እኮ ጠብ የሚል ነገር የለም። መሬት ካለው ህዝብ ጋር ዲታችድ የሆናችሁት እንደዚህ አይነት ውሸት ስለምትኖሩ። እግዚአብሔር ራሱ እኮ ካጠገብህ ያለው ወንድምህን ሳትወድ
እኔን ፈጣሪን ያላየኸውን የምትወደኝ አላምንህም ነው የሚለው። እዛ መሀል ላይ ያለውን ነገር የዝናሽ የምን በሚል ስኳድ በሚል የሰኔ 15 በሚል በአደረጃጀት ውስጥ ባለ ሽኩቻ ሰዎቻቸውን በውስጥ በሚደረገው እንግዲያ በመደገፍ እዛው ያለው የራሳችሁን ወንድም መሆን የነበረበትን ወገን አማራነት በሚለው መስተሳሰር ውስጥ አንድ ልትሆኑ የሚገባውን የምትጠሉ የምታዋርዱ እዚህ መተሽ ያዋረድሽ ተመልሰሽ እነ ቡርቃ ዛሬ ለአንቺ በጣም ስዊት የሆነ ፖለቲካ ሆኖ ታይቶሻል። ኦሮምኛ ሁሉ ለመድሽ። እንዴት አይነት የሚገርም ታሪክ እኮ ነው። እና አያና ለኦሮሞትን ምንድን ቱለማ ምናምን መሬታቸውን ቱለማ ደግሞ እንትን ልሙጥ ባንዲራ አፍቃሪ ነው እኛ ጋር መጥቷል ነው የምትዩ። ቱለማ ማለት እኮ ትልቁ የኦሮሞ ህዝብ እኮ ኢትስ ላይክ እንደዚህ አይነት ክፍፍል የለውም። ቱለማ ማለት በጣም ትልቅ ህዝብ ነው፣ ትልቅ መሬት ነው። እንደዚህ ታርጋ የምትለጥፊበት አይደለም። ዛሬ እነሱ አልቅሰው የማይጠግቡ ስለሆኑ ንፍጥ የጠረገ ሁሉ ጋር ሄደው ማህረብ የሚለምኑ ስለሆኑ እንደናንተ አይነቱን ይጋብዛሉ እንጂ አላህ ራሱ አያደርግም። ፖለቲካው እንደዚህ ነገር ቢሆን በኢትዮጵያዊነት ማዕቀፍ ውስጥ ተከባብሮ ህብረ ብሔራዊ ሆነን የምንቀጥልበት እሱ ትክክለኛው የሚያስተሳሰር ነገር ነው። ዛሬ መንግስት አወርዳለሁ በሚል ብቻ አለቆቻችን ስለተጣበቁ እናንተን አንጣበቅ የሚለው ነገር ግን የጅል ጫወታ ነው። እነሱ ጫንቋቸው ነው፣ መያዣ መጨበጫው ጠፍቷቸው ነው። እናንተ ግን እያንዳንዱን የህዝብ ጉዳት ዛሬ ስናየዋል ነው። በጣም የሚያሳዝን ጉዳት ነው። መንግስት ውስጥ ያለውን ብልሹነት በሽታ እናውቃለን። ያንን ነገር ለህዝባችን ድምጽ የምንሆንበት መድረክ አመቻቹ ሲባል ይሄን የሞተ ምን ቢደረግ ውሻ በጨው የማይበላው ፖለቲካችሁን አንድ ላይ ሰፍታችሁ ለማቅረቢያ ትሞክሩበታላችሁ። ማፈሪያችሁ የት እንደተቆረጠ አላውቅም እንጂ እኔ እናንተም ቢሆን ራሴን አይቼ ሸማቀቃለሁ። እና የማይመስል ነገር አታወሩ። ህዝብ ላይ ጉዳት አለ፣ ችግር አለበት። ለዛ ህዝብ ግን ምን ተአምር ቢፈጠር እናንተ ሩቅ ናችሁ። እንቅረብ ብትብሉ መቅረብ ትችሉ ነበር። ግን የገዛ ድንቁርናን የመንከባከብ ሂደት ውስጥ ስለሆነ ያለ ነው። እቺን ያለችውን የጠፋች የደበዘዘች ፍም የሆነችዋን ፖለቲካችንን እናራግብበት። ሚዲያ ላይ ዛሬ ወተን ጭብጨባ አገኘን ይሄ ትርጉም አለው ብላችሁ የምታምኑ ስለሆናችሁ እናንተ ለዛ ህዝብ አትደርሱለት። እርስ በርሱ ዛው መሬት ላይ ያለው ህዝብ ይደርስ ይሆናል። ቢኮዝ እናውቃችሁ እኮ ናችሁ። መሳሪያ የምትገዙ ሰዎች ናችሁ። ጦርነት የምታበረታቱ ሰዎች ናችሁ። እንደምታዩት የሆነ አጋጣሚ በተፈጠረላችሁ ቁጥር ሄዳችሁ የማትጣበቁት አካል የላችሁ። ባይ ናቹራል ኦርደር ራሱ የሚቀርባችሁን የገዛ ወገናችሁን አጥምዳችሁ ገላችሁ አሰቃይታችሁ ከዛ ሄዳችሁ ቲፒኤልኤፍ ላይ ለሰፋ ኦላና ፋኖ ነኝ ምናምን ጽምዶ ላድርግ ብላችሁ ሻቢያ ጋር እንደዚህ ነው በቃ የምትንከራተቱት። ስለዚህ ትንሽ ችግር ውስጥ ነው ያላችሁት። እኔ ኢትዮጵያ ውስጥ እውነት እድል ቢኖረንና መንግስትን ቻሌንጅ አድርገን ለህዝብ ፍላጎት አድሂር የሚያደርግ መንግስት ማድረግ ብንችል፣ የፖለቲካል ባላንስ መፍጠር፣ ለዲሞክራሲ የሚያስገድድ ነገር መፍጠር ብንችል በጣም ደስ ይለኝ ነበር። አሁን እያየው ባለሁት ግን በዚህ ትውልድ ላይ ተስፋ የለኝም። ራሱ በእውነት መግናንሚቲ ተሰምቶት፣ አዛኝነት ተሰምቶት፣ አባትነት ተሰምቶት በነቨለንት ካልሆነ በስተቀር ጫፉንም የምትነኩበት መንገድ አይታይም። ከልቤ ነው የምናገረው። ከነጉድለቱ፣ ከነችግሩ፣ ከነቆሻሻው፣ ከነድካሙ ቀስ ብሎ ራሱን ያስተካክላታል እንጂ እናንተ ሰው ሆናችሁ ምንም ጭረት አትፈጥሩበትም። ቢኮዝ አትጠጋጉም ራሱ እና እዛ ላይ መስራት የምትፈልጉ ከሆነ እዛ ላይ ሰው በጋራ የሚሰራ ነገር ላይ ከሆነ አብረን እንቆማለን። ለህዝብ ድምጽ መሆን እንችላለን። ለህዝብ ድምጽ መሆን ማለት ግን ፕሮፓጋንዳና አብረኸኝ ስራ የሚባል እንደዛ አይነት ሌዚ የሆነ ሰው ጋር አብሬ መስራት አልችልም። የራሴን አልሰራም እንዴ ብፈልግ። በዛ ደረጃ ተረዱት። የሚያሳዝን ነው። ያው ለህዝባችን ከዚህ የሚመጣለት ከቲክታክ ከሚዲያ የሚመጣለት ነገር የለም። ከእናንተ ለሚያንሱ ሰዎች ከዘመነ ካሴና ቴምር ሞር ስማርት ናት። ማንም ሰው ያውቃል። ካወራሩ፣ ካነጋገሩ፣ ከሚጽፈው ነገር ሰው እኮ ያይሃል። እንዲሁ አይቶ እኮ ይረዳሃል። በአስተሳሰብ በምን ትበልጠዋለች? እንኳን እኔ አንተ መሪ ብላ ያስቀመጥከው አብይ አህመድን ይበልጠዋል። መሪ ያገር መሪ ያለው እኔ ተወዳድራለሁ እንዴ? እናቴ በ16 ገጽ ደብተር ተረት ጽፎ ዳመና ጋልባል። ኧረ በእናትህ ተው። አንተንና አብይን ፈቶ ገጥሞ ይሰራቸዋል። ይፈቶ ይገጣጥማል ከና አብይ አህመድ። በነገራችን ላይ እስቲ ቆይ ያጅልኝ ያስጠንቁል እየሄደ ያስጠንቁል። እሱ ከዛ የተሻለ ነገር ይታውቃል።
8 ቀለበት አድርጎ እንደ ሱዳን ጠንቋይ መሽከርከር፣ ብረት አስበይዶ ቴክኖሎጂ ማዕከል አቆምኩኝ የሚል በዳመና እንጋልባለን የሚል ሲያሻው አማራ አገው ነው አገው አማራ ነው አባቶቻችን ይሄን ቀደው ይሄን ሰፉ የሚል አይነት ወይ ምን የሚያወራው ነገር ራሱ እኮ የሚታወቅ እኮ ነው። አንድ አስረስ ማረ ነው የሚጽፍለት የሆነ ነገር። ይሄን ሊድ የሚያር ካንተ የሚያንስ ሰው የሚመራ ከሆነ you have to think ምንድነው ሃይማኖት ካልት ነው አይደል? እና የትም አትሄዱ። ህዝቡን ትጎዳላችሁ። ይሄን ህዝብ ታደቁታላችሁ። ቀጠናው ላይ ክልሉ ላይ አደጋ ታደርሳላችሁ። ምንም ጥያቄ የለም። ኮሜንት ላይ ምን ተከተለዋችሁ የሚያቸፈችፈውንም እኮ እናየዋለን። ይሄ የኛ ትውልድ የተረከበው የተመጣጠነ ምግብ ያሳ ዘይት ምግብ ጥሩ ምግብ አልነበረም። ሀገራችን ላይ ችግር አለ። ከዛ ነው ሰዎች የሚፈጠሩበት ዘረመል ራሱ የተሟላ ሴሎች የሌሉት ነው። ብዙ ሰው የምግብ እጥረት ተጎድተናል። ትምህርት በተመጣጠነ ትምህርት አላገኘንም። ኤጁኬሽን የለንም። ኢኮኖሚ ተጎድተናል። የዛ ውጤት ነው አሁን እዚህ እያየን ያለነው። ይሄ አንድ ጀኔሬሽን እስኪስተካከል ድረስ ሪሊ የምታንቀሳቀሱት ነገር ያለ አይመስለኝም። እኔ በእውነት ተስፋ መቁረጥ ፈልጌ ሳይሆን አይመስለኝም። የምታንቀሳቀሱት ነገር ያለ አይመስለኝም። እርስ በርስ ያው ዝም ብለህ ትጎዳዳለህ፣ ትተሳሰራለህ፣ ምን ትላለህ። ሴክሉር ተደርገህ የራስህን ሰልፍ ኮሬክት እስክታደርግ ሴክሉር ተደርገህ ሌላው ሀገር ዙሪያ ይሰራል። እንዲህ አይነት አቋም ላይ ነው ያለው። በጣም ሰፊው ኢትዮጵያ ላይ የማየው ይሄንን አይነት ባላንስ በድፍረት ለመናገር የሚያስደፍረኝ ውጭ ሀገር የምትኖሩ ማሰብ የምትችሉ እድሉ ያላችሁ ሰዎች ከናንተ የሚያንሱ ሰዎች የሚመግቧችሁን ሰጋቱራና ፋጉሎ ጠጥታችሁ ሰው ላይ የምታቀረሹበት አካሄድ ነው። እና አብይ አህመድና እነ ሽመልስ አብዲሳ እነ አረጋ የሚመሩት መንግስት እንደው በጣም ውርቅ ድንቅ ሆኖ አይደለም ያለበትን ችግር ሙስናውን ውስጡ የተሰገሰገውን የሌባ ማዕት ድንቁርናውን ስንቱን ነገር እናውቃለን እኮ። በሽታ ያለበት መንግስት ነው። ከነ በሽታው ግን 1000 ዓመት አትደርሱበት። 1000 ዓመት የእናንተ መዝቀጥ የእናንተ ፖለቲካ ወደታች መውረድ እሱን መልአክ አስመሰለው እና እግዚአብሔር የሆነው ለኢትዮጵያ ህዝብ ነው ብለው